ይከሱና ከዛ የገዛ ሊቃውንቶቻቸው ሲጠቀሱላቸው ገደል ይገቡ። ኧረ በጌታ ስም ይሄ በጣም ሌላው በጣም ከዛ ቲቪት ላይ እንትን ያደረ በኋላ ላይ ነው ያየሁት እንጂ መጀመሪያ አልሰማሁትም ነበር። እና እንደነዚህ አይነት ነገሮች በጣም ውይይቱን አፌክት አድርገውት ነበር፣ የሚጠየቀውን ካለመመለሱ ባለፈ ማለት ነው። ጉባኤ 80 አሃዱን የተቀበለ ጉባኤ አለ ወይ ሲባል አይ 80 አሃዱ ላይ 80 አሃዱን እንትን ያደረገ ጉባኤ ተቀበለ ጉባኤ ብሎ የሚያመጣው የሆነ ሰነድ ነው። እኔ ሰነድ አይደለም ያልኩ፣ የሆነ የተጻፈ ወረቀት አይደለም ያልኩ፣ ጉባኤ ነው ያልኩ። ትዝ ይላችኋል የቤተ ክርስቲያን አባት አምጣ ሲባል ስግደት ለእግዚአብሔር ብቻ ብሎ መጥቶ ሌላኛው ወንድሙ እዩ ጩፋን ሲያመጣ ማለት ነው። ልክ እንደዛ ማለት ነው ጉባኤ እና ሌላው ነገር እሱ ነው። ሶስተኛው ነገር አኬ ተጠቀሰ ነው። እዚህ ላይ አንድ ሐሳብ ልስጥበት እና እንትን ላድርግ። አኬ ተጠቀሰ ቀላል ይጠቀሳል እንዴ? እንዴት አይጠቀስም? እና አኬ ተጠቀሰ እና ስኮላር የጴንጤ ስኮላር ምናምን ተብሎ ሲነሳ ሰማው። በዋናነት በመጀመሪያ ደረጃ በጣም በአሰጣጥ የምፈርመው ከእንደዚህ አይነቱ ዊርድ የሆነ ውይይት እንደሱ እንደ አክሊል አይነት ሰዎች ያድኗቸዋል። ደና እንደው ትንሽም ቢሆን ብዙ አላልኩም፣ እዛም ብዙ የሚቀር ነገር ስላለ ማለት ኢንተሌክቹዋል ሆነስቲ የለም፣ ግን ትንሽ ከዚህ ከትላንቱ አይነት ውይይት ግን ያድናቸዋል። ለማንኛውም ግን ለምን ተጠቀሰ? የተጠቀሰበት ምክንያት ቲክቶክ ላይ ያሉ ሁለት መምህራን መጽሐፍ ቅዱሳችን የትኛው ነው በሚለው አይስማሙም ነው። በቃ አለቀ። በተደጋጋሚ እሱ ወንድም ሲጠቀስ የነበረው ለዛ ሁለት መምህራን ዋና የሚባሉ መምህራን እዚሁ ቲክቶክ ላይ ተቀምጠው መጽሐፍ ቅዱሳችን የትኛው ነው የሚለው ላይ አይስማሙም። ለዚህ ነው የሚጠቀሱት። ቀላል ይጠቀሳል እንዴ? ለዚህ ነው ግን የሚጠቀሰው። ሁለት ወንድሞች አይስማሙም መጽሐፍ ቅዱሳችን የትኛው ነው የሚለው ላይ። መጽሐፍ ቅዱስ አላቸው የሚለው ልጠይቁ የሚገባው ኦርቶዶክስ ያለ ለዛ ነው በተደጋጋሚ ሲጠቀስ የነበረው። ቅድም ብያለሁኝ እኔና የመጀመሪያው ውይይታችንን ስናደርግ ጥምቀት ላይ ሜሎስ ተጠቅሶልኝ ነበር። አክሊል የተጠቀሰው የቤተ ክርስቲያን አባት ማስረጃ አምጣ ተብዬ አይደለም፣ እኔ ነኝ የጠቀስኩለት አክሊል ራሱን ማለት ነው እንጂ የቤተ ክርስቲያን አባቶች ማስረጃ አምጣ ተብዬ አይደለም። እንደ ባለፈው ወንድማችሁ ማለት እኔ አባት ስጠይቅ እዩ ጩፋ መጥቶልኛል። እኔ የጠቀስኩት ሰው የተጠቀሰው ግን ለአንድ ጉዳይ ነው። እሱም ደግሞ ምንድነው? ሁለት መምህራን እዚሁ ቁጭ ብላችሁ ሁለት መምህራን መጽሐፍ ቅዱሳችን የትኛው ነው የሚለው ላይ አትስማሙ። መጽሐፍ ቅዱስ የላችሁም፣ በቃ ባይ ኢምፕሊኬሽን ገና ነው መጽሐፍ ቅዱስ የላችሁም። አለቀ። ወንድምህ የሚለውን አንተ እዚህ ጋር ትክደዋለህ። ነገሩ እንኳን ቲክቶክ ላይ ያለውን ወንድም ቀርቶ የገዛ ሊቃውንቱን ገደል መግባት ይችላሉ ብሏል። ለማንኛውም ግን እነዚህ ሁለት መምህራን አይስማሙም። በቃ በመጽሐፍ ቅዱስ ጉዳይ መጽሐፍ ቅዱስ የትኛው ነው በሚለው ላይ አይስማሙም። ሲጠቀስ ያመሸው ለዛ ነው። ግን ደጋግሜ ስለተከስኩት እንዳልከፋው እርግጠኛ ነኝ። ምክንያቱም ያው ደጋግሞ የገዛ ወንድሞቻችንን ሲጠቅሳቸው ስለምንሰማና እሱ ቤት ግጥም ሲነበብብን ባለፈው አመት እዚህ ይላችኋል ሶላ ስክሪፕቹራ በኋላ ቤታችን በኋላ ግጥም ሲነበብብን ቁጭ ተብሎ እንትን መጣጥፍ ምናምን ሲነበብብን ነበርና እንደዛ አይነቱ ነገርም አልፏል። ቅር እንደማይለው እንደማይከፋው አስባለሁ። ውይይት ላይ ደግሞ ይደረጋል አይደረግም የሚል ነገር ሰምቻለሁ። ውይይት ላይ ይደረጋል። ኦፊሻል ውይይቶች ላይ በእናንተ ሰርክል ያሉ ሰዎች እንዲህም ይላሉ ተብሎ ይነሳል። ውይይት ስለሆነ ማለት ነው። ስለዚህ ውይይቶች ላይ አሉ የተባሉ ማስረጃዎች ይነሳሉ። ማስረጃውን ውድቅ ማድረግ ግን የተቃራኒው ወይ ደግሞ የዲፌንደሩ መብት ነው የሚሆነው ማለት ነው። ስለዚህ እንደው ኢንቴሌክቹዋል ሆነስቲማ ይኑረን እንጂ ደብል ስታንዳርድም አናጫውት የሚል ምክር አለኝ። ይሄንን የምመክረው እንደው ጥሩ ሐሳብ ያስባሉ ብዬ ለማስባቸው ሰዎች ነው እንጂ ለሌሎች አይደለም። ይሄ ዝም ብለው ከታች ለሚያወሩ ምናምን አይነት ሰዎች አይደለም። ለእንደነዚህ አይነት ሰዎች መልስ የለኝም ራሱ። እንደው ተጠቀሰ ብሎ መጮህ ሳይሆን ለምን ተጠቀሰ የሚለውን አብራችሁ ብታዩት ጥሩ ነበረ ብዬ አስባለሁ። ምክንያቱም ብዙ ነገር ትማሩበት ነበር፣ ቁጭ ብላችሁ ተጠይቁበት ነበር። በጣም እንትን ያደርጋችሁ ሰዎች ማለት ነው። የምትማሩበት ትምህርት ምንድነው? የእናንተ ሁለት መምህራን አይስማሙም የሚል ነገር በተደጋጋሚ ይነሳልና ዛሬ ታምኗል። አንድ ቪዲዮ እያየው ነበርና ታምኗል።
የታመነው ምንድነው? ፖለቲካ ነው። ፖለቲካ ለመስራት ሲታሰብ ነው ከሊም እንዲህ ይላል ከሊም እንዲህ ይላል የሚባለው የሚል ነገር ሰሙ። ስለዚህ 5 ዓመት ስለ ጥምቀት ስትወሩ ፖለቲካ ስትሰሩ ነበር ማለት ነው እንጂ ስታስተምሩ አልነበረም ማለት ነው። በራሳችሁ አንደበት ነግራችሁናል። እንግዲህ ቴብሉ ሲዞር ወደ እናንተ ማለት ነው። እናመሰግናለን። ለዚህም በጣም እናመሰግናለን። ግን ሲምፕሊ ፖለቲካ ይሁንም አይሁንም ዋናው ጉዳይ ምንድነው? ያሳየነው ነገር አለ። አንድ ሁለተኛ ደግሞ ፖለቲካ ራሱ አይደለም። ፖለቲካ የሚባለው ውስጡ ፍሬ ነገር የሌለው ነገር ሲሆን ስለሆነ ማለት ነው። ስለዚህ ፍሬ ያለው ፍሬ ነገር ደግሞ ምንድነው? በሁሉም ነገር ኦኬ አንድ ነን የምትሉ ሰዎች መጽሐፍ ቅዱስ ላይ አትስማሙ። እራሱ መጽሐፍ ቅዱስ መጽሐፍ ቅዱስ ላይ እናወራ የምትሉ ሰዎች በመጽሐፍ ቅዱስ ላይ አትስማሙ እራሱ ማለት ነው። ስለዚህ የምትማሩበት ነገር እሱ ነው። ስለዚህ እንደው አንድ ሰው ተጠቀሰ አልተጠቀሰም ሳይሆን ውይይት ላይ ስለሚደረግ ውይይት ላይ ይደረጋል። በቃ ይጠቅመኛል የሚለውን ሰውየው ውይይቱ ላይ ያመጣል። ሰውየው ይጠቅመኛል ብሎ የሚያመጣውን ነገር ተቃራኒ ተወያይ አልቀበልም ማለት መብቱ ነው። እንትን ማድረግ መብቱ ነው። የተጠቀሰው ሰው የተጠቀሰበት ብቸኛው ምክንያት ሁለቱ ወገኖች ራሳቸው ዲቤት መግባት እንዳለባቸው ለማሳየት ብቻ ነው። ኦኬ አንዱ ሲኖዳል ይላል፣ አንዱ ሲኖዳል አይደለም ይላል። በዛ መንገድ ነው የተጠቀሰው ማለት ነው። እና እንግዲህ መጽሐፍ ቅዱስ ከሌላችሁ ምን ላይ ትወያያላችሁ ነው ዋናው ጉዳይ። እና ደግሞ መጽሐፍ ቅዱሱ ጉዳይ ላይ ራሳችሁ መወያየት አለባችሁ ነው። ስለዚህ ሁለት መምህራን እዚሁ ላይ ሁለት ስኩል ኦፍ ቶት መጽሐፍ ቅዱስ ላይ እያየን ነው። እዚሁ ቲክቶክ ስኩል ኦፍ ቶት ማለት የቲክቶክ ስኩል ኦፍ ቶት እዚሁ መጽሐፍ ቅዱስ ላይ እያየን ነው። አንዱ መጽሐፍ ቅዱሱ ሲኖዳል እንደሆነ የሚያምን፣ አንዱ እንዳልሆነ የሚያምን ማለት ነው። ስለዚህ ከዛ አንጻር የተነሳ ስለሆነ እንደው ዞር ብላችሁ ለመመልከት ሞክሩ። ትንሽ እንደው ከውይይቶች ለመማር ሞክሩ ነው ዋናው ጉዳይ እሱ ነው። እንደው ዝም ብሎ በጭፍን መደጋገፉ አያዋጣም። እና እኔም እዚህ በጭፍን የሚደግፈኝ ሰው አልፈልግም፣ በጭራሽ አልፈልግም። እና አያደርጉትም። ትልቁ ጉዳይም እሱ ነው። የኔ ወንድሞች አያደርጉትም። እዚህ ያሉት በሙሉ የተቀመጡት አያደርጉትም። ለምን? ያውቃሉና ዋጋ እየከፈሉለት ያሉትን ወንጌል ያውቁታል። ስለዚህ አያደርጉትም ብዬ አስባለሁ። እኔም ደግሞ ማንንም አልሸፍንም። እሱን ትታችሁት እንደው ማውራቱ ላይ ብታተኩሩ ጥሩ ነው። እርስ በርሳችሁ እዛ ላይ መነጋገሩ ላይ ብታተኩሩ ጥሩ ነው። መማማሩ ላይ ብታተኩሩ ጥሩ ነው። ትላንቱ ላይ እሱን ያየነው 5 ዓመት የተሰራው ነገር ሲምፕሊ በቃ ሻሎ የሆኑ ነገሮች ላይ አስተያየት መስጠት፣ ምንም ጥልቀት የሌላቸው ነገሮች ላይ አስተያየት የመስጠት ጉዳይ እንጂ የፈጠረው ክሪቲካል ማይንድ አልፈጠረም፣ ኢንተሌክቹዋል ነገር አልፈጠረም ጭራሽ ማለት ነው። የሆነ ከላይ ያለች ነገር ላይ ብቻ ነው የተፈጠረውና ቴብል ዞሮ አንተም አትስማሙም እንዲህ እየተባባላችሁ ስለሆነ ማን ነው ትክክል ለሚል ጥያቄ የዛሬው አይነት ለቅሶ ይመጣል ማለት ነው። በጣም በፍቅር ግን በጣም በትህትና ግን ደግሞ በጣም ግድ በሚለው ሐሳብ መነግራችሁ መጽሐፍ ቅዱስ ላይ ወር ደግሞ ራሱ በመጽሐፍ ቅዱስ እንወያይ የሚባለው መጽሐፍ ቅዱስ ሲኖራችሁ ስለሆነ በመጽሐፍ ቅዱስ መወያየት ሳይሆን ገና ያለባችሁ መጽሐፍ ቅዱሱ ራሱ ላይ ነው መወያየት ያለባችሁ ራሱ ማለት ነው። ኦኬ። ስለዚህ በመጽሐፍ ቅዱስ መወያየቱ የሩቅ ጉዳይ ነው። መጽሐፍ ቅዱሱ ራሱ ላይ ተወያዩ። መጽሐፍ ቅዱሱ ራሱ ላይ ተነጋገሩ። መጽሐፍ ቅዱስ አላችሁ ያካላችሁ የትኛው ነው መጽሐፍ ቅዱሳችሁ የሚለው ላይ ማለት ነውና ፖይንቱ እሱ ነው። የትላንቱ ውይይትም የተጠቀሱ ሰዎች የተጠቀሱበት ፖይንት እሱ ነው እና የተጠቀሰው ደግሞ አንድ ቲክቶክ ላይ ያለ ወንድማችን አይደለም። እንደዛ ላይ እንዳልኩ ነው በጣም የምወደው ወንድማችን ነው። እሱ ብቻ ለምን የተጠቀሰው ሊቃውንቶቻችሁ ተክደዋል፣ ገደል ይግቡ ተብለዋል። እንደዚሁም ደግሞ የቤተክርስቲያን አባቶችም ጭምር ሚስ ሪፕሬዘንት ሲደረጉ ነበር። ራሱ የጠቀሳቸው የቤተክርስቲያን አባቶች ሚስ ሪፕሬዘንት ሲያደርጋቸው ነበር እዛው ማለት ነው። ያልተቀበሉትን ተቀብለዋል እያለ እዛው ሚስ ሪፕሬዘንት ሲያደርጋቸው ነበር። ስለዚህ በደንብ ነው የተጠቀሱት። 66 ላይ የተጠቀሱ አባቶች መልስ አልተሰጠባቸውም እንዴ እና ምንም አልተጠቀረ በፈጠራችሁ እና ሊቃውንቱ ገደል ይግቡ ተብለዋል። እንደነዚህ አይነት ነገሮች ነበሩ። ይሄ ሰው አንድ ሰው ነው የተያየሁት። ሙሉ የቤተክርስቲያኒቷን እንትን ይወክላል ብዬ አላስብም። ግን የቤተክርስቲያኒቷን አቋም ለመወከል የሚበቃው ማን ነው የሚለው እርስ በርስ መነጋገር ያስፈልጋል ብዬ አስባለሁ። ከዛ በተረፈ የካራክተሩን ችግር እንግዲህ ያው የካራክተሩን ችግር እኔ ልቀርፍ የምችለው እንደነዚህ አይነት ሰዎች ጋር እንትና ለማድረግ ነው፣ አለመወያየት ነው ማለት ነው። ስለዚህ ዋናው ጉዳይ እሱ ነው። የመጨረሻ ኮሜንት ሳይ የመጨረሻ ማለት ነው እሱ ነው ተማሩ ሐዋርያት ጠቅሶት ማተቀበለው ወይም የሌለ መጽሐፍ አለክ እኮ የሚለው ሐሳብ ማለት ነውና ሐዋርያት ጠቅሰውት የማልቀበለው
እኔ የማልቀበለው ቤተክርስቲያናችሁ የማትቀበለው መጽሐፍ የለም። ችግሩ እሱ ነው። ሐዋርያት ሳይጠቅሱት እናንተ የተቀበላችሁት፣ ሐዋርያት ሳይጠቅሱት እናንተ ከየት እንደመጣ በማይታወቅ መልኩ እጃችሁ ገብቶ እንደ መጽሐፍ ቅዱስ የምትቆጥሩት መጽሐፍ አለ ነው። ችግሩ እሱ ነው። በቃ ጨምራችኋል። መጽሐፍ ቅዱስ ላይ መጨመር የሌለባችሁን አደገኛ የሆኑ መጽሐፍት ጭምር ጨምራችኋል። እሱ ብቻ ሳይሆን መቃቢያንን የመሰለ መጽሐፍ ሰባ ሊቃናት ላይ በቃ ፊት ለፊት የሚታይ መጽሐፍ ማለት ነው። ኦኬ፣ በሌላ መቃቢያን ለውጣችሁ ስሙን ብቻ አስይዛችሁ ሐሰተኛ ሰነድ አስገብታችኋል። which means 80 አሐዱ ገና መታደስ ያለበት መጽሐፍ ነው ማለት ነው። መታደስ አለበት። 80 አሐዱ የሚባል መጽሐፍ የለም ሲጀመር፣ ግን መታደስ አለበት። በቃ መጽሐፍ ቅዱስ የሚባለው ሐሳብ እናንተ ጋር የሚለውን ያሳያል። ስለዚህ ጉዳዩ ሐዋርያት ጠቅሰውት እንደው እናንተ ያልተጠቀማችሁት ሳይሆን ሐዋርያት የማያውቁት እናንተ እጅ ላይ ያለ ሐሰተኛ ሰነዱ አለ ነው ፖይንቱ። የ140 ዓመተ ምህረት መጽሐፍ የብሉይ ኪዳን ተብሎ ተጠቅሶላችኋል፣ ተረፈ ባሮክ ተብሎ። ስለዚህ ሙሉ ፖይንቱን በቃ እንትን አድርጋችሁ ሙሉ ፖይንቱን ስታችሁታል። በቃ ለዛ ነው እያልኩ ያለሁት። ይህን ያህል ዓመት ቲክቶክ ላይ ተሰርቶ ኢንቴሌክቹዋል የሆነም ነገር የለም፣ አናሊቲካል የሆነ ነገርም የለም። ጥምቀት ያድናል አያድንም ነው እስካሁን ድረስ። ግን መጽሐፉ ላይ ራሱ ገና አልተወያያችሁም፣ መወያየት አለባችሁ ማለት ነው። ኤኒዌይ እኔ ይሄን ካልኩ ይበቃል። ጥያቄ ካለ ብቻ መልሳለሁ። ሌሎቻችሁ ቀጥሉ። ኤቢ ካለ ቀጥል። እኔ ይበቃኛል። እሺ እንዴት ናችሁ? በድጋሚ ሁላችሁንም ሰላም ብያለሁ። ቴንኪው ቃሌ ስለ ሃይላይት ስላረክባቸው ነገሮች። ኦቨርኦል የትላንቱ ውይይት እኔ ትላንትናም ትንሽ ሪፍሌክት ለማድረግ ሞክሬያለሁ። የተወሰኑ ሀሳቦች ትላንትና አንስቼ ነበረ። ጥሩ ነው ማለት እኔ በመጀመሪያ ታላቁ በዚህ ርዕስ ለመወያየት ራሱ መፍቀዱ እኔ በጣም አፕሪሼት አደርገዋለሁ። ጀብደኝነት ካልሆነ አንዳንድ ጊዜ ዝም ብለህ ፋናቲክ ትሆናለህ እና የሆነ እዛ ሁለት ባህሪ ምናምን ላይ የተደረገው ውይይት ላይ የሆነ አሸናፊ ምናምን የመሰላቸው ሰዎች ታላቁ እልፍ ገደለ ቃሌ እሺ ገደለ ብለው ስለዘመሩለት በሁሉም ርዕሰ ጉዳይ ላይ ገብቼ በቃ የሆነ መናገር እችላለሁ፣ ጥያቄ መመለስ እችላለሁ ብሎ እንደ ዋና እንደማይችል ዋናተኛ ዝም ብሎ ጥልቅ ባህር ውስጥ ራሱን ከቶ ከሆነ ራሱን ብቻ አይደለም የጎዳው ወይም ያዋረደው፣ የብዙ ኦርቶዶክሳውያንን ስሜት ሁሉ የሚጎዳ ነገር ነው ያደረገው፣ ዲስከሬጅ ያደረገው። ዲሲፕሊኑ ምናምን ቃላት አጠቃቀሙ ብቻ ሳይሆን ቤተክርስቲያን እየሰራችበት ያለውን ጉዳይ፣ ልትሰራበት የሚገባውን ጉዳይ፣ ሊቃውንቱና ወጣቶቹ ጥያቄ እያነሱበት ያለውን ጉዳይ አደባባይ ላይ ወጥቶ ዲቤት ላድርግበት አይባልም። ሼም ነው። ወይ ዲቤቱን ትተህ ኢንፎርማል የሆነ ዲስከሽን ማድረግ ትችላለህ። ይሄ ነው እያደረጉ ያሉ በሰል ያሉ ሰዎች። አይ እኔ ጀግና ነኝ ደግሞ ፕሮቴስታንት ሰው ሆኖ ነው ወይ በ80 አሐዱ ማልከራከር እንዴት ውይይት አልቀበልም ይላል ብሎ ወንድሙን ዘርጥጦ እኛን ደግሞ ኤግዚስቴንሻል ትሬት የህልውና እንዳልነበሩ አድርጎ እየፎከረ መጥቶ ከሆነ ሼም፣ ይሄ ሼም ነው። እንደዚህ መሆን የለበትም። ዋይዝ ነው መሆን ያለብህ እና ደግሞ አድሚት ማድረግም ሊጠበቅብህ ይችላል። ቤተክርስቲያን አንዳንድ ነገሮችን አድሚት ካደረገች አድሚት ማድረግ ነው። ለምሳሌ በፕሮቴስታንቱ አቅጣጫ የሚሰጥህ ኮሜንት የሚጠቅምህ ከሆነ ራስን ታያለህ። በኦርቶዶክሳውያኑ በኩል በሶሻል ሚዲያውም በተለያየ ዲስከሽኖችም የሚሰጡ ኮሜንቶች ምናምን ሰጀሽንስ እኮ ፕሮቴስታንቱ እንደዋዛ ማየት የለበትም፣ ራሱን ማየት አለበት። ቃሌ ጋር ብዙ ጊዜ ተደዋውለን እናውቃለን። ቴሌግራም ግሩፕ ከፍተን ከዚህ ምን ልንማር እንችላለን? ቤተክርስቲያን ምን ልታስተካከል ትችላለች? ኦርቶዶክሳውያኑ ከሚያነሷቸው ነጥቦች እንደው 100% ኢግኖር መደረግ አለበት ወይ ምናምን እንላለን። መባልም አለበት። ኦነስት ነው መሆን ያለብን። ምንም ችግር የለውም። ምንም እኮ ይሄ እኮ ሁላችንም የእግዚአብሔርን ስም የምንጠራ ሰዎች ነን። የሆነ ቁማር እኮ አይደለም፣ ቤቲንግ እኮ አይደለም። ይሄ ሰው እንዲድን ነው። በቃ ሰዎች የሚድኑበትን የተሻለ እውነት፣ የተሻለ መረዳት አለኝ ብለህ የምታስበውን ነገር ነው ሪፍሌክት የምታደርገው
እንጂ ይሄ በቃ እንትን ማለት የለብህም። ይሄ እኔ ባልበላም የሆነ ጭሬ እንትን ልበለው እንዳለችው አይነት ነገር መሆን የለብህም። እና የታዘብኩት ትዝብት አለ። አሁን ዛሬ ታላቁ የተሸነፈ ሲመስላቸው ብዙዎቹ በቃ የሆነ ያልሆነውን ክብ ሰርተው ሲደንሱ የነበሩ ሰዎች ታላቁ የተሸነፈ ሲመስላቸው በቃ የማይረባ ውይይት ነበረ ይላሉ። መልስ መስጫ እኮ እድል ምንም አልተገኘም። ምንም በቃ መጫጫ ብቻ ነበር። ለዚህ እኮ ነው ዲቤት ያስጠላኝ። ለዚህ እኮ ነው ዲቤት ማልገባው። አንዳንዶቹ ደግሞ በቃ ፖለቲካ ብቻ በቃ ፖለቲካ ነው። አንዳንዶቹ ደግሞ ተኛው መሀል ላይ አቋርጬ ተኛው። አንዳንዶቹ ደግሞ በቃ ሲጀመር ዲቤት መደረግ ሲጀመር ይሄ ቃሌ የሚባል ፖለቲከኛ ጋር ምናምን ቃሌ እኮ ወደ እግዚአብሔር ቤተክርስቲያን ሊመጣ አንድ ሐሙስ የቀረው ነው ሲሉት ነበርኩ ከትላንትና ወዲያ አንድ ቀን ቀደም ብሎ በቃ ከበሮና እኔ ነኝ ነጠላ ምገዛለት እኔ ነኝ መቋሚያ ምገዛለት እየተባለ ያለው ልጅ በቃ ትንሽ ቆይተው የቤተክርስቲያን ጠላት የኦርቶዶክስ ጥላቻ ስር የሰደደበት ምናምን ይለዋል። ይሄ በቃ እኔ ቲክቶክ ላይ ከመጣው በኋላ ያየሁት ሪዲክለስ ቲንክ ነው። በጣም ዲቤት ይላሉ፣ ዲስከሽን ይላሉ፣ ውይይት ይላሉ። ከዛ የሆኑ የተሸነፉ ሲመስላቸው ነጥብ የጣሉ ሲመስላቸው ከነሱ መካከል አንዱ የሆነ ፌል ያደረገ ሲመስላቸው በቃ አሊጌሽን ይጀመራል፣ ዲፌሜሽን ይጀመራል። ከዛ ደግሞ እኔ አንድ በጣም ግን ትንሽ ልቤን የነካው አንድ ኮሜንት በቃ ደስ አለን ስንል ተመልሰው በቃ ሀዘን ውስጥ ይከቱናል። ለምን ይወያያሉ? ዩዚ አሁን ልጆቹ ራሱ ፎሎወሮቹ ራሱ ኤክስፔክት የሚያደርጉት ትምህርትን አይደለም፣ ውይይትን አይደለም፣ መማማርን አይደለም፣ ማሸነፍ ነው። በቃ ታላቁ ውልፍ ገደለ፣ ቃሌሽ ገደለ ማለት ነው የሚፈልጉት። ኦኬ የተነሱ ፖይንቶች ከተዋጠልህ የቃሌ ጥያቄ ያንተም ጥያቄ ከሆነ የቃሌ ኮሜንት ያንተም ኮሜንት ከሆነ ማስታወሻን ይዘህ ለቤተክርስቲያንህ መጸለይ ነው፣ ለቤተክርስቲያንህ ማሰብ ነው። ለሚመለከታቸው አካላት እዚህ ወጣቶቹ እያደረጉ እንዳሉት ሊቃውንቱ ሪሰርች እየሰሩ እንዳሉት በዛ መልኩ ኮንትሪቢዩት ማድረግ ነው። ከዛ ውጭ ልባችን ተሰበረ ትንሽ ቀና ብለን ነበር፣ ትላንትና ደግሞ በሀዘን አንገታችን ደፋን። ምንም እኮ እንትን የሚል ነገር እኮ የለም። አንዳንዶቹ ደግሞ ዲቤት ከምትገቡ እናንተ ከምንዱ ብታስተምሩን የምታውቋትን ኦርቶዶክሳዊ ትምህርት ብታስተምሩን ይህንን ሊትራሊ የሚሉ ሰዎች ባለፈው ቱኔቸር ውይይት ላይ ታላቁ ትንሽ እንደው የተረዳትን የሚያውቃትን ነገር ቤተክርስቲያን ታሪክም ወርውሮ የሆነ መሳ ለመሳ የተወያየ ያህል የመሰላቸው ጊዜ በቃ ሊትራሊ ነው የምላችሁ ሲጨፍሩ የነበሩ ልጆች ናቸው። ስለዚህ እናውቃለን ምን አይነት አቲቲዩድ፣ ምን አይነት አመለካከት፣ ምን አይነት ፖዚሽን ላይ እንዳላችሁ፣ ምን አይነት ልብ እንዳላችሁ፣ ምን አይነት ሀሳብ እንዳላችሁ፣ ጄኒውን እንዳልሆናችሁ ብዙዎቻችሁ ደብል ስታንዳርድ እንደሆነ የምትጠቀሙበት መንገድ እናውቃለን። ይሄ ትክክል አይደለም። ይሄ በጣም አይጠቅምም፣ ለማንም አይጠቅምም ብዬ ነው ማምነው። ግን ወደ ውይይቱ ስመጣ ውይይቱ እድል የሚሰጥ ነው። ምን አይነት እድል? ራስን እንድታይ እንድትፈትሽ እድል የሚሰጥ ነገር ነው ማለት በቃ በዚህ ጉዳይ ላይ ድክመት ካለብህ ይሄ ውይይት አንድ ኢንስትሩመንት ነው ራስህን ወደ ውስጥ ማየት እንድትችልና አንዳንዶች በኮሜንት እንዳሉት ነው ቤተክርስቲያን ገና ያልጠራ ነገር ባለበት ርዕሰ ጉዳይ ላይ የኛ የቤት ስራችንን ባልጨረስንበት ጉዳይ ላይ ለምን ዲቤት ይገባል ብለው የተናገሩ ሰዎች በእኔ እምነት አስተዋይ ናቸው፣ በጣም ዋይዝ ናቸው። ለኦርቶዶክስ የሚጠቅሟት እነሱ ናቸው። ደግሞ ተስፋ አደርጋለሁ በእነሱ ምክንያት ብዙ ለውጥ ኦርቶዶክስ ውስጥ ይመጣል። በቃ እነዚህ ዋይዝ ናቸው። ትክክል። ፕሮቴስታንትም ሆኖ ዝም ብሎ በጭፍን ደጋፊነትና አስረሽ ምችው እንትን ማለት የለበትም። የሆነ ደካማ ጎናችን ሲነገር ከየትኛውም ከውስጥ ያሉ ወንድሞች የሚንገሩን ከውጭ ያሉ ወንድሞች የሚንገሩን መቀበል ነው። ራስህን ለእንትን በቃ ይሄ ሂፖክራሲና ኢጎ አይጠቅምም። እንደውም በክርስትና ስም ይሄ ነገር ምንም ቦታ የለም። ለምን? የእነሱ እኮ መሪዎች አባቶቻቸው ሊቃውንት ሳይቀሩ መጽሐፍቶቻቸው ላይ ክሪቲካል የሆነ ኮሜንት እያመጡ መጽሐፍቶቻችን ጥራት ሊኖራቸው ይገባል፣ መጽሐፍቶቻችን ጥራት የላቸውም እየተባለ እኮ ነው። ስለዚህ እንደዚህ አይነት ሀሳቦች ባሉበት ሁኔታ ኦኬ ዲስከስ ማድረግ እንደነ ቀሲስ ዶክተር
መብራቱ ኪሮስ፣ እንደነ ዲበኩሉ፣ እንደነ ዶክተር ያሬድ በኋላ የወጡ ብዙ ሰዎች መጽሐፍ እንደጻፉ ሪሰርች እንዳደረጉ ሰዎች ኮንትሪቢዩት ማድረግ፣ ሀሳብ መስጠት ልክ ፕሮቴስታንቱ እንደሚያደርጉ። ፕሮቴስታንቱ ታውዘንድስ ሊትሬቸርስ፣ አርቲክልስ፣ ጆርናልስ፣ መጽሐፍት ይታተማሉ። ታላላቅ ሌክቸሮች ይካሄዳሉ። አዲስ አበባ ብቻ በክርስቲያን ወንድሞች በፕሮቴስታንት ክርስቲያን ወንድሞች በአመት እስከ 220 መጽሐፍ ይታተማል። አርቲክል የሚያሳትሙ አንድ ጓደኛዬ ብቻ የማውቀው አንድ ጓደኛዬ ወደ 7 አርቲክል በአመት ያሳትማል። በቦዲ ኦፍ ሊትሬቸሩ ላይ በአጠቃላይ ቦዲ ኦፍ ሊትሬቸሩ ለናሽናል ቸርች ስትሬንግዝ ኮንትሪቢዩት እንደሚያደርግ የሚያምን ኮሚዩኒቲ መምጣት አለበት። ከዛ ውጭ ዝም ብሎ ጭቃ መወራወሩ እና በኢጎ ተወጥሮ ጥንታዊ ነን የአባቶች ልጆች ነን ምናምን የሚለው ነገር አያድንም ወይም አያስመልጥም። እኔ በጣም ፓራዶክስ የሚሆንብኝን ነገር ልንገራችሁ። የመጽሐፍት ጉዳይ ይነሳል። ኦኬ አሁን ትንሽ ክሪቲካል ልሆን ነው እና በቅን ህሊና ተረዱኝ። የመጽሐፍት ጉዳይ ይነሳል። ኦኬ ስለ መጽሐፍት ይነሳ። 2 መጽሐፍት ናቸው። አንደኛው ቅዱሳት መጽሐፍት የምንላቸው መጽሐፍ ቅዱስ ምንለው ነው። ሁለተኛው አዋልድ የምንላቸው ወይም ሌሎች መጽሐፍት ናቸው። ከፈለጋችሁ ገድላትና ታምራትን ማስገቧቸው። በቃ በኦርቶዶክስ ውስጥ 2 መጽሐፍት አሉ፣ 2 አይነት መጽሐፍት አሉ ብለን ዝም ብለን ብሮደር ካታጎሪ እንስራ። እሺ በአዋልድ መጽሐፍት ጉዳይ ላይ እንወያይ፣ እንነጋገር። አንፈልግም። የሃይማኖት መከራከሪያ አይደሉም፣ የዶግማ ማስተማሪያ አይደሉም። እሺ አንድ ስርዋጽ ገብቶባቸዋል፣ ኳሊቲ የላቸውም፣ ስህተት አለባቸው። 2 ጴንጤ አሳትሞ አሰራጭቶብናል። 3 የግል አሳታሚዎች ለገንዘብ ብለው እንደፈለገ እየሸጡ የከረሙባቸው መጽሐፍት ናቸው። 4 ከተጋጩ እናስወግዳቸዋለን። 5 ኦኬ ይሄ ሁሉ ግን ሆኖ አናይም። ስርዋጽ የገቡ 20 መጽሐፍ 30 መጽሐፍ ተወገዱ የሚል ዓመታዊ ሪፖርት የ2 ዓመት የ5 ዓመት ሪፖርት አንሰማም። ጴንጤ ያሳተመው መጽሐፍ ተብሎ እጅ ከፍንጅ የተያዘ መጽሐፍ አንሰማም። የግል ነጋዴ አሳታሚዎች አሁንም ቢሆን ገድላት ታምራት በየገዳሙ በየእንትኑ ነው የሚታተመው። ይሄ ሲቆም አናይም። ከተጋጨ እናስወግደዋለን። የሚላተሙ እንደ ሲኖትራክ በየሄዱበት የሚላተሙ ስንት መጽሐፍት በሰላም ነው ያሉት። በክብር ስፍራቸው ሐምራዊ ግምጃ ለብሰው ነው ያሉት። ምስኪን እናት አባቶቻችን እየተሳለሟቸው ነው ያሉት። እሺ ከተጋጩ ደግሞ በምንድን ነው የምታነጽሯቸው? በምንድን ነው የምታመዛዙ? መለኪያ ከሌለው ሁሉ ልክ ነው። ሁሉ ልክ በሆነበት ደግሞ ስህተትን መለየት አትችልም። እሺ በምንድን ነው እንደተጋጩ የምታረጋግጠው? ዶግማ ይሏል። ካሞን ዶግማ የት ነው ያለው? መጽሐፍ ቅዱስ ራሱ ሁለተኛው ርዕስ ላይ ገባን ማለት ነው። ኦኬ ወደ ቅዱሳት መጽሐፍት እንምጣ። እሺ እስኪ ስለ ቅዱሳት መጽሐፍት ደግሞ እናውራ። ይሄው የትላንትናው ዲቤት አፓረንትሊ ኤግዚቢት ያደረገው ሼም ነው። ያውን በጣም በኩራት ቤተክርስቲያን ወክሎ የሚናገር ልጅ መጥቶ ከ21 ጥያቄዎች አንዱን እንኳን ለመመለስ ሲሽኮረመም ነው የተገኘው። ቅድም አሁን እዚህ ፉገራ ላይ ይሄማ የዶክተር ብርሃኑ ፈተና ቢፈተን እየተባለ ሲቀለድ ነበር። ታዲያ በምንድን ነው የሚነጻጸሩት እነዚህ ቅዱሳት መጽሐፍት? እነዚህ 80 የሚባሉ አንዳንድ ጊዜ 89 ሊደርሱ ይችላሉ፣ 85 ሊሆኑ ይችላሉ፣ ሊጠቡ ሊሰፉ ይችላሉ። 2000 ላይ እንተና ከእንተና ጋር ይደመራል። 80ው ላይ እንተና ወጥቶ ብቻውን ይቆጠራል። ከዛ ደግሞ ብቻውን 5-8 መጽሐፍት ለብቻ ደግሞ ይታተማሉ፣ ይቆጠራሉ። ግራ ግብት ያለው ይሄ ካነን በምን መልኩ ነው ለዶግማችሁ ማንጸሪያ ሆኖ አዋልድና ሌሎች ተቀጽላ መጽሐፍትን ማንጸሪያ ሆኖ የሚያገለግለው? ገና እሱ ላይ ሳንጨርስ፣ ገና እሱ ላይ ሳይጠናቅ፣ ለዚህ ደግሞ ምሁራን እየተንቀሳቀሱ ሪሰርች እየሰሩ ወጣቶች እየጠየቁ ምናምን ከሆነ ማጨብጨብ ነው ያለብን። አፕሪሼት ነው ማድረግ ያለብን። ይሄንን ዲፌንድ ማድረግ የለብን። ኮፕቲክ 76 አይ ቲንክ ካቶሊክ 73 ማለት በትራዲሽን ውስጥ እንኳ እንሂድ ከተባለ ኦሪየንታል ከነሱ ዘመዶቻቸው ጭራሽ መጽሐፍ ቅዱስ ቀኖና ስለሆኑ ምንም ሊሆኑ ይችላሉ። ቀኖና ስለሆኑ ምንም ሊሆኑ ይችላሉ። ዶግማ አይደሉም እንዴ? ከቅዱሳት መጽሐፍት መመዘኛነትና ማንጸሪያነት የተለየና የወጣ ዶግማ ነው። ዶግማዎቻችን የወጡት ከመጽሐፍ ቅዱስ ነው ይላሉ። ከጉባኤያትና ከ40ቱ መጽሐፍት ነው የወጡት ይላሉ። ኦኬ መጽሐፍቱ ላይ ችግር ካለስ ምን ሊሆን ነው?
ይህንን በጣም 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 እኔ ባይዘዌ አንድ ሰው ከ66ቱ ካለፈ 81 ላይ ለምን እንደሚቆም አይገባኝም። አንድ ሰው እኮ ከ66ቱ ካለፈ ፍሬን እንደበጠሰ መኪና ነው። እኔ ባይዘዌ ከ66ቱ ሳልፍ 66ቱ ሌላ ካታጎሪ ውስጥ ነው ያሉት በእኔ ቤተክርስቲያን፣ በእኔ ሪዲንግም፣ በእኔ ሪሰርችም። ከ66ቱ ሳልፍ ግን 200 ምናምን እደርሳለሁ። እንዲህ መዓት መጽሐፍት አሉ። ቃሌ ትናንት ሲጠቅሳቸው እንደነበሩት የነ ጆሲፈስ ስራዎች አሉ፣ የነ ፋይሎ ኦፍ አሌክሳንድሪያ፣ የነ ሴኔካ ስራዎች አሉ። ቆጥረን የማንጨርሳቸው። ከፈለግን እንደ ታሪክ፣ ከፈለግን እንደ ሊትሬቸር፣ ከፈለግ እንደ ሂስቶሪካል ኤቪደንስ የነ ታሲተስን ስራዎች ለምን አልጨማመራችሁ? ለምን አላሳበጣችሁትም? 81 ላይ ለምን ትቆማለህ? ምንም እኮ ለነገሩ ምንም ኦፕን ነው ብሏል። በቃ ክፍት አድርገህ እንደ እንትን ሰፋ ያለ በር እንትን ብለህ ማስገባት ነው። ግን አሁን ደግሞ አንድ ስቴፕ ደግሞ ከፍ ያለ ኮሜንት ልናገር። እሺ በመጀመሪያ እኔ አሁን አንድ ትናንትናም ተናግሬያለሁ፣ አሁንም በድጋሚ የምናገረው በኦርቶዶክስ ቤተክርስቲያን ውስጥ ያሉ መጽሐፍት ከ66 ውጭ ያሉ መጽሐፍት አያስፈልጉም፣ አይጠቅሙም፣ መወገድ አለባቸው የሚል ሰው ተሳስቷል። ትክክል አይደለም። በጣም የሚጠቅሙ በጣም የሚያገለግሉ በዓለም ላይ ያሉ ሊቃውንት የሚያጠኗቸው የሚመረምሯቸው አዲስ ኪዳንን ለመረዳት የሚያግዙ በርካታ 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 መጽሐፍት አሉ። ኢንክሉዲንግ መጽሐፈ ሄኖክ። የሄኖክ እንደውም በተለይ ፓርቲኩላርሊ መጽሐፈ ሄኖክ ላይ ኦርቶዶክስ ቤተክርስቲያን ባለውለታ ናት። ይሄንን ታንክፉል መሆን አለብን። ታንክፉል መሆን አለብን። ለምን ፕሪዘርቭ አድርጋ እኔ ሄኖክን ብዙ ጊዜ ስለማነብ ስለማጠና ከትምህርቴም ጋር ቀጥተኛ ግንኙነት ስላለው የኦርቶዶክስ ቤተክርስቲያን በግዕዝ ያስቀመጠችው መጽሐፍ ነው ምልኡ ሆኖ የተገኘው ለዓመታት ፕሪዘርቭድ የሆነው። ስለዚህ ታሪክ ባለውለታ ባላደራ ነን። መጽሐፍቱ ለምን ተገኙ? መጽሐፍቱ ለምን አገለገሉ? ለመጽሐፍቱ ለምን ተጠበቁ? አይደለም ጥያቄው። ድንበር ግን የቀኖና ድንበር ግን ካልተበጀ በጣም በጣም በቃ ለስተትም ለውድቀትም የሚዳርግ ነገር ነው። ዋን ሞር ታይም ትናንትና አሳይቻችኋለሁ ብዙዎቻችሁን። ዛሬም እንደው የምናገረው ነገር ዝም ብሎ ፖለቲካ እንዳይመስላችሁ በድጋሜ ላሳያችሁ። ትልቁ ላይ ነኝ። ትልቁ ታላቁ። እሺ እስኪ እሺ ኦኬ አትሊስት አሁን እሺ ምንም ዘርዝራችሁ ማጨርሱት። እሺ ከየት ልጀምርላችሁ? ሲጀምር ይውላችሁ አሁን እነዚህ የምታዩት ይሄ ሸልፍ በሙሉ እዚህ ጋር የምታዩት እዚህ ሸልፍ የምታዩት በሙሉ የኦርቶዶክስ መጽሐፍት ናቸው። በሙሉ እነዚህ በሙሉ አንዱን ረድፍ በሙሉ የሞሉት የኦርቶዶክስ መጽሐፍ። ነገር ግን እነዚህ መጽሐፍት ላሳያችሁ። ለምሳሌ ጁዊሽ ሊትሬቸር አንድ በሉ። እሺ ይሄን እንቶ አርሊ ጁዳይዝም የጥንት ጁዳይዝም መጽሐፍት። እሺ ይሄን እንቶ ይሄንም እንቶ እሺ አይ ቲንክ ዊዝደም ኦፍ ሰሎሞን መሰለኝ መጽሐፍ። ይኸው የሰለሞን ጥበብ ዊዝደም ኦፍ ሰሎሞን። ይኸው በጣም የምወደው ጁዲት የዮዲት መጽሐፍ። ይኸው በጣም ኤግዞስቲቭ ክሪቲካል ኮሜንታሪ አንከር ኮሜንታሪን ጉግል አድርጉት። አንከር ማለት በጣም ታላላቅ ስኮላርስ የሚሰሩት ኮሜንታሪ። ይሄ ሁለተኛ መቃብያን። ያለ እነዚህ ማጥናት የማልችል እስኪመስለኝ ድረስ ለነዚህ መጽሐፍ ጥገኛ ነኝ። ይሄው ጦቢት በነገራችን ላይ ወንድ ነው። ይሄው The Myth of Rebellious Angels እነ ዶክተር አምሳሉ ተፈራ እነ ሎረንስ ታከንበርግ። ዶክተር አምሳሉ ተፈራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፊሎሎጂ ሊቅ ነው። ኤግዛክትሊ ፎርዝ ዝራ ወይም ሰከንድ ዝራ እና ፈርስት ዝራ
ሰከንድ ኤስድራስ ማለት ፎርዝ ዕዝራ ማለት ነው። ሌሎችም በጣም በርካታ መጽሐፍትን ልጠቅስላችሁ እችላለሁ። በጣም በርካታ ሌሎችም ምን አለፋችሁ እኛ እንደ ፕሮቴስታንት ኔጌቲቭ አቲቲዩድ ለኦርቶዶክስ መጽሐፍት፣ ለኦርቶዶክስ ሪሰርች እንደውም በሪሰርች ሴንተር መልኩ መጽሐፍቱ እንዲጠኑ እኔ ከሰዎች ጋር ሁሉ አውርቻ አውቃለሁ። በጣም አስፈላጊ ናቸው። ኦርቶዶክስ ትልቅ ዩኒቨርሲቲ ሊኖራት ይገባል። እነ ገሪማ ጎስፕል አማዞን ላይ ብትገቡ ከ200 ከ300 ከ400 ዶላር በታች የማይሸጡ ጥንታውያን የወንጌል ቅጂዎች በግዕዝ ኦርቶዶክስ ፕሪዘርቭ አድርጋለች። ኢንክሉዲንግ የሮሜን ራሱ። ይሄ የሚካድ ነገር አይደለም። ፖይንቱ ምንድን ነው? የመጽሐፍት ካታጎሪ ካኖኒካልና ነን ካኖኒካል የሆኑ መጽሐፍት ጠርተው መለየት አለባቸው። ድንበር መበጀት አለበት። ሲኖዳል መሆን አለባቸው። ካኖኒካሎቹ መለየት አለባቸው። መቀላቀል የለበትም ነው ፖይንቱ። ኦኬ። አሁን ትልቁ ትችት ምንድን ነው? ካኖኒካል የሆኑትና ያልሆኑትን የመለየት ቸልተኝነት አለ ነው። ለምንድን ነው ይሄ ቸልተኝነት የታየው? የኔን ግምት ልንገራችሁ። ከትምህርትና ልምምድ አንጻር ከቅዱሳት መጽሐፍት በላይ መለኪያ ሆነው የተቀመጡ ሰዎችና ባህሎች ሌሎች መጽሐፍት አሉ። መጽሐፍ ቅዱስ ይላል ወይ የሚለው ጥያቄ ኢምፖርታንት አይደለም። እዛ ቤት ውስጥ ያን ያህል ማተር አያደርግም። ትልቅ ቫልዩ ያለው ነገር አይደለም። ቅዱሳት መጽሐፍት በጥንቃቄ ተቆጥረው ተመዝግበው፣ በነገራችን ላይ የአዲስ ኪዳን 27ቱ መጽሐፍት የግሪክ ቁጥራቸው እንኳ ሪከርድድ ነው። ምን ያህል ወርድስ አሉ ተብሎ እንደ ገንዘብ ባንክ ውስጥ እንደተቀመጠ ገንዘብ በቴክስቹዋል ክሪቲሲዝም ሳይንስ እያንዳንዱ የግሪክ ወርድ ራሱ በጥንቃቄ ፕሪዘርቭድ 5800 ምናምን ማኑስክሪፕቶች በጥንቃቄ ተመዝግበው ይቀመጣሉ። ቫሪያንት ሪዲንጎች ይጠናሉ። ዩናይትድ ባይብል ሶሳይቲ እነ ኩርት ሃላንድ የቤተሰቡ ጀርመኖቹ ዛሬ ኔስሊ 28 ደርሷል። ዩቤስ 5 ቨርዥን ደርሷል። እነዚህ ሁሉ በጥንቃቄ ተሰንደው ቅዱሳት መጽሐፍት እያንዳንዷ ቃል ቫሪያንት ሪዲንጓ ቼክ እየተደረገች ነው የሚጠናው። ስለዚህ የቅዱሳት መጽሐፍትን ድንበር ቁጥር ካልወሰንክ፣ ካልደመደምክ፣ ካልጨረስክ፣ ካልያዝክ፣ ካላጠናቀቅ ገና እየተወዛገብክ 1980 ላይ ዲትሮ ካኖኒካል ትላለህ። አውጥቼ ላሳያችሁ እችላለሁ። 1980 ራሳቸው ነው ዲትሮ ካኖኒካል ያሉት። 2000 ላይ ከጴንጤ ጋር ሲይዝህ ከፈለክ ዘንጥለህ የሆነ ነገር ታስገባለህ፣ ከፈለክ ታስወጣለህ፣ ከፈለክ አቆጣጠሩን ታስረዝመዋለህ፣ ከፈለክ ታሰጥረዋለህ። ምድረስ ስትባል ቤተክርስቲያን ስልጣን አላት ትላለህ። ቤተክርስቲያን ግን አንዋራንትድ የሆነ ኦቶሪቲ ነው ያላት። የሆሊ ስክሪፕቸር የሱፕሪም ኦቶሪቲ ያለው የሆሊ ስክሪፕቸር ዋራንት የላትም። እዚህ የሚቻለው ምንድን ነው? የሊቃውንቱን የወጣቶችን ጥያቄ መስማት፣ አድሚት ማድረግ፣ መልስ መስጠት፣ እቡይ አለመሆን፣ ሀምብል መሆን። ልክ ነህ። አሁን እኔ ታላቁ ኤክስፔክት ያደረግኩት ልክ ነህ። በዚህ ጉዳይ ላይ ሊቃውንቱ ጥሩ ኮንትሪቢዩት እያደረጉ ነው። እየተወያየን ነው፣ እየተነጋገርን ነው፣ እያሰብንበት ነው፣ እየተጸለየ ነው። በጉባኤያት የሊቃውንቱ ጉባኤ የመከረ ነው፣ እየተሰራበት ነው። በዚህ ጉዳይ መልስ መስጠት አልፈልግም ነው የሚባለው። ሄዳ ጠይቀው፣ የራሱ ጉዳይ። ሰው አይደለም እንትን የምንለው እና ዮሐንስ አፈወርቅ ግለሰብ አይደለም፣ አትናሲዮስ ግለሰብ አይደለም፣ ማህበረሰብ ነው እንዴ? ጠርጠሊያኖስ አለ፣ ጠርጠሊያኖስ ተቋም ነው እንዴ? ግለሰብ አይደለም እንዴ? ግለሰቦች አይደሉ እንዴ ሊስት አውት ያደረጉ ካህናቶችን? አብዛኞቹ ከግለሰቦች ሊስት አይደል እንዴ ጉባኤያቱስ፣ ሲኖዶችስ፣ ካውንስሎችስ መነሻ የሚያገኙት? እና ዝም ብሎ ፖለቲካል ኮሬክትነስ ባይ ኢትሰልፍ ኢንተግሪቲን አያሳይም። በፍጹም ኢንተግሪቲን የሚያሳይ ነገር አይደለም። ስለዚህ ትዕቢት፣ ኢጎ፣ ስድብ፣ ንቀት ፋይናሊ ውርደትን ነው የሚያከናንበው። የሚያሳዝነው ፓርት ግን ዛሬ እንዳየሁት ከሆነ ውርደትንና ሀፍረትን የተከናነበው አንድና ሁለት ግለሰብ ብቻ ለመሆኑ ነው። ትልቅ ኢሜጅ ፈጥራችሁባቸው ልጆች ላይ ትልቅ
የሆነ እንደ እርሾ ኩፍፍ እንደሚል እርሾ እንደ ሃሉሲኔሽን እጽ እንደወሰደ ሰው በሆነ ዝም ብሎ ሃይማኖታዊ ስሜቱ ሰውን አስክረኸው በኋላ ግን መሬት ላይ ሲወርድ ነገሩ ተጨባጭ ወደ ሆኑ ተርምስ ስታወራ ግን ዲስአፖይንትመንት ውስጥ ተከታቸዋል። ዲስአፖይንትመንት ደግሞ ትክክል አይደለም። በዲስአፖይንትመንት ደግሞ ሃይማኖት አይመራም። ኦነስት ነው መሆን ያለብህ። በቃ ካልሆነ አልሆነም ነው። እኔ አሁን አንዱ መጥቶ ጴንጤው እኮ እንደዚህ ነው እኔ በቃ የእናንተ አሁን አንድ የካቶሊክ ቤተክርስቲያን ጎበኘው ባለፈው በጣም የሚያምር ኦ ማይ ጋድ እና እንዴ የእናንተ አዳራሽ ምናምን የኛ አዳራሽ ትዝ አለኝ። ጩኸት የበዛበት አንዳንድ ጊዜ ኢርፎን ማድረግ ያምረኛል። የሚያስጠላ ኳሊቲው የወረደ ስፒከር በግራና በቀኝ ናላይን ያዞረዋል። ወጥቼ እንዳልሄድ ችግር ይሆንብኛል። ሰባኪው ደግሞ ይጮሃል። ሊሚት ድንበር የለውም። አብዛኞቹ ፊት የሚቀመጡ አንዳንድ ቸርቾች ላይ ሰዎች የጆሮ ህመምተኛ ናቸው እና ምን አለ እንደዚህ የሰከነ ጸጥ ያለ ደስ የሚል ካልም የሆነ በጥንቃቄ የተሰራ ቤተክርስቲያን ቢኖረን አዳራሽ ቢኖረን ብዬ ተመኘው። እኔ አቅሙ ቢኖረኝ ስልጣኑ ቢኖረኝ ኃላፊነቱ ቢኖረኝ አናደርጋለሁ። በቃ አድሚት ነው ማድረግ ያለብኝ። እኛ ጋር እኮ መንፈስ ቅዱስ ስላለ ነው ምንጮኸው፣ እናንተ ጋር እኮ ስለሌለ ነው ብዬ እንትን ልል አልችልም። አድሚት ነው ማድረገው፣ አክሰፕት ነው ማድረገው። መማማር ይሻላል። ብዙ መናገር የምፈልገው ነበረ፣ ግን በድጋሚ አንደርላይን ማድረገው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ያላችሁ 170 ምናምን ሰዎች በተለይም መጽሐፈ ሄኖክንና ኩፋሌን ቡክ ኦፍ ኤኖክ ፈርስት ኢኖክ ነው የሚባለው፣ ሌላ ስሙ ኢትዮፒክ ኤኖክ ነው የሚባለው። አንድ ጁቢሌ ነው የሚባለው ኩፋሌ። በሁለቱ መጽሐፍት ምክንያት በጣም አመስጋኝ መሆን አለብን። የታሪክ ባለውለታ የታሪክ ባላደራ ናት። ግን ቀኖናዎቹ ሲኖዳል ሆነው ተቀንነው ቫልዩ ተሰጧቸው ድንበር ተበጅቶላቸው የቤተክርስቲያኗን ልምድ አስተምህሮ ልምምድ መለኪያ መመዘኛ ሆነው ከታሪክም ከቴዎሎጂም ታርቀው መቀመጥ አለባቸው እንጂ ልጆቻቸው ሁልጊዜ ይሄ ርዕስ በተነሳ ቁጥር የሚያፍሩ የሚሸማቀቁ የሚደበቁበት ምክንያት መሆን የለበትም ለማለት ነው። አስረዝም ያለው በጣም ይቅርታ። ከተነሱ ጥያቄዎች መካከል ቢያንስ እኔ ወደ 17 18 ጥያቄዎችን ሰምቻለሁ። ምንም ተገቢ ምላሽ አላገኘው። ሌላው ሀሳብ ደግሞ ቃሌ ያለፋቸው ሀሳቦች አሉ። እንግዲህ ቃሌን በውስጥም እዚህም የምወቅሰው ዲቤት ሆኖ ሳለ አንዳንድ ጊዜ እንደፈለግን በምናወራ ሰዓት ላይ ማስረጃ መጠየቅ ነበረበት። ታላቁ ለብዙ ላወራቸው ነገሮች ማስረጃ አልተጠየቅም። እውነት ለመናገር ያው ከሰዓትም አንጻር ይመስለኛል ቃል የሚያልፈው። ለምሳሌ 80 አፖስቶሊክ ኮንስቲቱሽን ላይ አለ የሚል ሀሳብ አውርቶ ነበረ። ኤቪደንስ አልጠየቀውም፣ ቃሌ አልፎታል። ሁለተኛ ደግሞ ሉተር በትርፍ መጽሐፍ አድርጎ ያስቀመጣቸውን መጽሐፎች ምንድነው ብሎ የሚጠራው ሲለው የሐዋርያት መጽሐፍ ኦኬ የ12ቱ የሐዋርያት መጽሐፍት ብሎ ነው የሚጠራው የሚለውንም ሐሳብ አንስቶ ነበረ። እለፈው ብሎ አልፎታል። ኦኬ ከሰዓት አንጻር አይደለም ማውራት የነበረብን፣ ግን ለእንደነዚህ አይነት የሆነ አንዳንድ ጊዜ በድፍረት ምላሾችን ለሰጠንበት ነገሮች ማስረጃ ማቅረብ ነበረበት። እኔ እንደውም ሰዓት ተይዞ ኤቪደንስ ቢያወጣ አንዳንድ ታላቁን በጣም የሚጎዱ ጥያቄዎች ራሱ ነበሩ። ቃሌ ግን በጣም እያለፈ ነበር። ቃሌ ላይ የማነሳው እሱ ነው። ሁለተኛው ደግሞ ይሄ እንዴት ነው ወደ ጎን የምንናገረው ነገር አለ አይደለ? ጀስት የቲክቶክ ላይ በጣም እየተለመደ የመጣ ነገር አለ። እንግዲህ መሀል ላይ እንደ ስድብ አይነቶች የሚጠቀማቸው ነገሮች አሉ። ለምሳሌ ባይዘይ ቃሌን ብቻ አይደለም እንደ አጠቃላይ ነው
ስቱፒድ የሚለውን ሀሳብ የተጠቀመብን። ግን እንደዛ ባይሆን ከአሁን በኋላ ባይዘዌ አይ ቲንክ ውይይት ራሱ ባይኖር ባይ ነኝ እውነት ለመናገር ከኦርቶዶክስ እና ከፕሮቴስታንት ጋር ውይይቶች ባንመለከት ጀስት የራሳቸውን ልጆች ይዘው ያስተምሩ፣ የራሳችንን ልጆች ይዘን እናስተምር፣ እንማር። እንግዲህ እኛ እንማር ነው ምን የምለው። እንደዛ ቢሆን ባይ ነኝ። ምክንያቱም ፍሬያማ የሆነ ነገሮችን እየተመለከትኩ አይደለም። በግሌ በጣም ስድብ የሚበዛው ነገር ጀስት የትኛውንም ጥያቄ ተጠይቆ አንድ ጥያቄ እንኳን አንድ ሰው ሳይመልስ ቢወጣ ራሱ ጀስት ቲቮዞ ሆኖ በቃ ቃሌን ታላቁ ደበደበው፣ ቃሌ ታላቁን እንደዚህ ያደረገው የሚል ሀሳብ እየበዛ ስለሆነ ጊዜ ቢወሰድ ራሱ እላለሁ እውነት ለመናገር። ሌላው አንዲት ሀሳብ ተነስታለች፣ ብዙ ሰው እያነሳው ያለውን ሀሳብ ሶላ ስክሪፕቸራ የሚል ሀሳብ አንስቶ ነበረ ታላቁ ጅብሪል። እንግዲህ እኔ በጣም በቃ አንድ ምዕመን በቃ የኦርቶዶክስ ምዕመን ዝም ብሎ ቲክቶክ የሚያይ ጀስት ስክሮል እያደረገ የሃይማኖታዊ ውይይቶችን የሚያይ ሰው የሚያውቀውን ነገር ነው ለዲቤት ሲባል ብቻ አጣሞ ያመጣው ማለት ነው። ሶላ ስክሪፕቸራ የሚለውን ሀሳብ ትቶ ሶሎ የሚለውን ሀሳብ ይዞ መጣ። መጽሐፍ ቅዱስ ላይ እኔ አይቻለሁ ገስት ላይ የገቡ እንደዚህ አይነት ሀሳቦችን ሲጠይቁ፣ ግን ያው አንዳንድ ጊዜ ሎጂካል ሆነን እንጠይቃለን የሚሉ ልጆች እንደዛ ሊጠይቁ ይችላሉ እንጂ ዲቤት እገባለሁ ዲቤት ለማድረግ ተዘጋጅቻለሁ የሚል ሰው እንደዚህ የወረደ አርጊመንት ይዞ ይመጣል ብዬ አላስብም እውነት ለመናገር። ምክንያቱም ሶላ ስክሪፕቸራ ምን ማለት ነው የሚለውን ዲፊኒሽን ማወቅ አለበት። ምን ያምናሉ የሚለውን ነገር ማወቅ አለበት። 66ቱ የሚል ከ66ቱ መጽሐፍ አውጣ። በጣም አስቂኝ ማለት ነው። በቃ ቃሌ እንደውም ሲመልስለት 80 አሃዱ የሚል ከ80 አሃዱ አውጣ ሲል እኔ ሶላ ስክሪፕቸር አይደለሁም የሚል ነበር ምላሹ። ይሄ በጣም በጣም በቃ በጣም የወረደ ጥያቄ የወረደ አመለካከት ነው ብዬ ነው ማስበው። ምክንያቱም እንደዛ የሚል ሐሳብ በራሱ በጭራሽ የለንም። በተደጋጋሚ ቃሌም ሲናገር የነበረው ሐሳብ ነው። ሌላው ከዲቤቱ በፊት ፕሮቴስታንቶችም ሰው ሆነው ዲቤት አንገባም ከነርሱ ጋር የሚል ከቀደሙ እየተነገረ እንዳለው ኢጎ ነው። በቃ ያየሁት እኔ ታላቁ ጅብሪል ላይ ቃሌ ላይ ኤቪደንሶችን አለመጠየቁ ትንሽ እሱን በውስጥም ሄድበታለሁ። ግን ታላቁ ላይ በአጠቃላይ ያየሁት ኢጎ ነው። እኔ አንድ ደህና ጥያቄ ያስቀምጧል ምለው ነገር የለኝ። ባላንስ ሆኜ ብል ራሱ እነዛን የሙስሊሞችን ሲጠቅሳቸው የነበረውት እኔ ከምን አንጻር ነው የሚለው እስካሁን ራሱ ጥያቄው አልተመለሰልኝም። ከምን አንጻር ነው ኤቢ እኔ ስላልገባኝ ነው ባይዘው አንድ እሱ ነው። ሌላው ደግሞ አንዲት እኔ ምናልባት ስሰማ ተሳስቼ ሊሆን ይችላል። እንግዲህ ስሰማ ተሳስቼ ሊሆን ይችላል። ግን ሐዋርያቱ ከመምጣታቸው በፊት ወይም ሐዋርያቱ ከመነሳታቸው በፊት ከሐዋርያቱ ዘመን በፊት 80 አሃዱ መጽሐፍ ነበር የሚል ሐሳብ ራሱ እኮ እኔ የሰማው መሰለኝ። እንግዲህ ተሳስቼ ከሆነ አርሙኝ እና ጥያቄ ሆነብኝ። እንዴ ሐዋርያቱ ከመምጣታቸው በፊት እንዴት ነው ሊኖር የሚችለው? እንዴ ማን ጽፎ የሚለው ሐሳብ ራሱ የተጻፈ ነገር ድጋሚ ጽፈዋል ወይ የሚለው ሐሳብ ራሱ እኔ አይ ቲንክ ዳሰለጻን ነው። በጣም ብዙ ነገሮችን እየተናገረ ስለነበረ በዛ መሃል ላይ ተሳስቶ እያወራ ሊሆን ይችላል ብዬ እያለፍኩ ነበር እንጂ እንደዛም ብሏል። አዎ እንደዚህ ያረጋግጡልኝ ብሏል። ይሄው ከየት የመጡ ናቸው? እሺ
የዛን ሰዓት የነበሩ ከሆነ እኔ በጣም ጥያቄ 3 ጥያቄ ሆነብኝ። አራተኛ ጥያቄ ደግሞ ያው ቅድምም ተናግሬዋለሁና ከሐዋርያት ጀምሮ እቺ ቤተክርስቲያን ከሐዋርያት ጀምሮ የነበረች ናት የሚል ሐሳብ ካለ ኦኬ፣ እነዚህን አሁን ቅድም ቃሌ ሲያብራራ ነበር። አሁን ገና ነው እንግዲህ እኔ ራሱ የተረዳሁት። በጣም ደስተኛ የሆናችሁበት ሐሳብ ነበረ። ሐዋርያት ጠቅሰውት ቤተክርስቲያን ያልጠቀሰችው የመጽሐፍ ቅዱስ አለ ወይ ሲል የለም ብሎ መልሶ ነበርና ቃሌ ተረፈ ባሮክን ምናምን አንድ ላይ አርግቶ የመለሰላችሁ ነው የመሰላችሁ። አይ ቲንክ ግን ከምን አንፃር ነው ቃሌ እሱን የመለስከው የሚለውንም ኤክስፕሌን ቃሌ ብታደርግ ደስ ይለኛል። እኔ ሌሎችን ኤቢ ብትመልስልኝ ደስ ይለኛል ስላልገባኝ ነው። እንግዲህ ኤቢ አለ አሎ አቤላ ቴንክ ዩ። አይ ብዙ አክቹዋል የውይይቱ ኮንተንት ላይ ሪፍሌክት የምናደርጋቸው ብዙ ነገሮች አሉ። ኦቨርኦል ውይይቱ ምን ይመስላል የሚለው ላይ ነው ኮሜንት ያደረግኩት እኔም። አክቹዋሊ ግን የውይይቱ ኮንተንት ላይም ሪፍሌክት ስለምናደርግ አብረን ያነሳቸዋልና አሁን ላላወሩ ሰዎች እድል እንስጥ። ጉደታም ቆይቷል ከመጣ ብዬ ነው። ተባረክ አቤላ። ተሜ አዳማን ያለሁት መጋቢ ነኝ። የሚኬሲ ኔትወርኬ እንግዲህ ቀይ ያበራ ነው። ከተሰማችሁ ሁላችሁንም በጌታ በኢየሱስ ክርስቶስ በጌታችን ሰላም ብያችኋለሁ። የትላንቱን ውይይት ያው በደንብ ለመከታተል ሞክሬያለሁ። የተማርኩባቸው ነገሮች አሉ፣ ቢሆኑ ደግሞ ብዬ የማስባቸው ነገሮችም እንደዛው አሉኝ። በቅድሚያ ቃሌን ያው ጌታ ይባርክህ ለማለት እወዳለሁኝ። በጣም ትልቅ ነገር ነው ያደረከው። ዲቤቱ ወይም ደግሞ ውይይቶቹ እንደዚህ የሚጠሉ አይደሉም፣ እውነትን የሚያጋልጡ ስለሆኑ እኔ ወድጃቸዋለሁኝ በቅድሚያ ማለት ፈልጋለሁ። ግን ከታየው ደግሞ አጠቃላይ ነገር ስመለከት እኔ በደንብ መስማት የፈለግኩት ከዛኛው ወገን ነበር። እነዚህ 80 የሚባሉ አሐዱ መጽሐፎች ዲትሮካኒሉካል ምን ማሳመኛ ነገር ተገኝቶ ነው እንደዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋጋ የምትሰጣቸው የሚለውን ነገር ከዛ መማር ማየት ፈልጌ ነበር። እኔ እንደ አንድ ተማሪ ማለት ነው መስማት ፈልጌ ነበር። ያንን ግን አላገኘሁም። ዲፌንድ ማድረግ ላይ ነው በዋናነት የተተኮረው። እሱን ነው የተመለከትኩት። እንግዲህ ቃሌ የመጀመሪያውን 15 ደቂቃ በደንብ እንድትጠቀምበት አይቻለሁ። ከዛ እሱ መናገር ሲጀምር በዋናነት ወደ ኢሹ አይደለም የገባው፣ ወደ ጉዳዩ አይደለም የገባው በዋናነት። ከዛም ማብጠልጠል ቃላቶች፣ ጎንታይ ቃላቶች ሲጠቀም አይቻለሁ። ይሄ ደግሞ ያው ኦፌንሲቭ ነው በአብዛኛው። እንደ ማህበረሰብ የወንጌል አማኙን ወይም ደግሞ በፕሮቴስታንቱ ወገን ያለውን የሆነ የማዋረድ የማብሸቅ ቃላቶችን ይጠቀም ነበር። ከዛ ደግሞ ምንድነው እሱ ቀበለኛም አንደላቸውም ብቻ አንዳንድ ቃላቶች ጀለስ የሚል ቃል ምናምን ስትሰሙ የሃይማኖት ቤት ያደገ ወይም ደግሞ ሃይማኖት ቤት የሚያገለግል ሰው ስለማይመስል እነዛ ነገሮች እኔ ምቾት አይሰጡም ነበር። ቃሌም ከዚህ የተነሳ ከሱ ጋር ውይይቱ ላይ ኢሞሽናል እንዲሆን አድርጎታል ብዬ አስባለሁ። ኢሞሽናል ማለት ከረር እንዲያደርግ ማለት ነው። ቃላቶችን እንዲያደርግ አድርጓል። ከዛ ውጪ የስደብ ቃል ካፉ እንዳልወጣ ደግሞ እርግጠኛ ነኝ። በደንብ ተከታትያለሁ፣ በደንብ ሰምቻለሁኝ። ምክንያቱም አንዱ ልዩነታችን በስነ ምግባር የታነጸ ማህበረሰብ መሆናችንን የምንገልጥበት መንገድ ነው። ሁልጊዜም ከነሱ ጋር ወይም ከሌላ ወገን ጋር በምናደርጋቸው ውይይቶች ኢቨን መንገድ ላይ ወተን ወንጌል ስንመሰክር እኮ የሚደርሱብን ስድቦች፣ የተለያዩ ቃላቶችን
ተቋቁመን ነው ወንጌል የምንሰብከው። ይሄም ደግሞ አንዱ አካል ነውና ስለዚህ የሚመጡ ቃላቶች በአብዛኛው የሚባርኩ እንዳይደሉ እንጠብቃለን። እኛ ደግሞ ያንን በስነ ምግባር ወይም ደግሞ በተሻለ የህይወት ኳሊቲ ስናሳይ ማህበረሰቡ ይረዳል፣ አድማጭ አለ እና እኔ ያንን ነው ምለው ማለት ነው። ከጎረቤት ነው የህፃን ድምፅ ያለው እንግዲህ ቤታችን ይሰማል እና ለዛ ነው የሚረብሽ ከሆነ ቶሎ ጨርሳለሁ እና ያንን ነው እየተመለከትኩት ማለት ነው። ቃላቶች ጎንታይ ሲሆኑ እኛ ደግሞ ስሜትን ተቆጣጥሮ በተሻለ ምላሽ መስጠት ይገባል። እኔ ያንን ኦቨር በጣም ቃሌ ሄዷል ብዬ አላስብም። የሚገባውን ትሪት አድርጎታል። በፊት የተነጋገሩትን በውስጥ ያወሩትን ነገር ነው ያስታወሰው። ስለዚህ እኔ ያንን ተመልክቻለሁ። ጌታ ይባርክ። የሚያሳፍር ነገር እኔ አላየሁም። ምክንያቱም ያው መላው የወንጌል አማኙን እንደ ኢትዮጵያም ወይም ደግሞ በሌላው ዓለምም ያለውን ማህበረሰብ ወክሎ ነው እና የሚነጋገረው። እኔ ያንን ነው የተመለከትኩት ማለት ነው። ሌላው ምናልባት ሰዓት ያንስ ነበር። በተለይ ሪፍሌክሽን ይሄ የመጨረሻ ሰመሪ ላይ ሰዓት የሚወስነው ያኛው ወንድማችን ነበር እና ቃሌ በጣም ክፍት አድርጎ ነበር ሰዓት እሱ እንዲወስን ማለት ነው። ሰዓት ያጥራል፣ እንደሚያጥር ይታወቃል እና ትንሽ ሰዓት ቢኖርህ ደስ ይለኝ ነበር። ቃሌ ሰመሪው ላይ በደንብ ቢሰራበት በዛው ሰዎች ወደ ላይ ተጠቅሰው ቤተክርስቲያን የማትቀበላቸው መጽሐፎች አሉ ለሚለው ጥያቄ አይ የሉም የሚለውን እንደ ትልቅ ድል አድራጊነት ታይቷል። ግን ቃሌ እዛ ጋር ጊዜ አግኝቶ በትንሹ ተናግሮታል። ግን ጊዜ አግኝቶ ቢሆን ጥሩ ነው የምለው ቤተክርስቲያኒቱ መጽሐፍ ቅዱስ ማያውቅ ወይም ደግሞ አዲስ ኪዳን የማያውቃቸው ባዕድ ጽሁፎች በቤተክርስቲያን ውስጥ መገኘታቸውን በሚገባ ማስረዳት የሚቻልበት መንገድ ኖሮ ቢሆን እላለሁ። ያቺ ክፍተት ማለት ልክ እንደ እንትን ተቆጥራለች ማለት ነው። እውቅና እንደተሰጠ ፖዚቲቭ ምላሽ እንደተገኘ ተደርጎ ማለት እና እኔ ዲቤቱም ሲያልቅ እዛ ትንሽ ሪፍሌክሽናቸውን ሰምቼ ነበርና ያየሁት ነገር ምንድነው ኦቨር ስሜታዊ መሆን፣ ወደ ስድብ የተቀላቀለ ምላሽ፣ ዘለፋዎች ምናምን እሰማ ነበረ ጀነራሊ ማለት ነው። ከውይይቱ አንጻር እኛ ጋር ምን ጠንካራ ነገር ነበር፣ ምን ዊክነስ ታየ የሚለው ነገር አይታይም። እንዲህ አይነት የክርክር ወይም ደግሞ ሃይማኖት ላይ የተመሰረተ የማሸነፍ ስሜት ላይ የተመሰረተ ነገር ሲኖር ያ መልካም ነገር ሰዎች ጋር አይገኝም። ቅድም ኤቢም አቤላም ሲናገር ሰምቻለሁና እኛ እኮ የምንማረው ለማስተካከል ነው፣ የኛን ነገር ማለት ነው፣ ቤታችንን ለማስተካከል። ስለዚህ ይሄንን ሌሎችም የሚማሩ ቢሆን ደስ ይለኛል እና እንግዲህ እኛ 66 መጽሐፍ ብለን የተቀበልናቸው እርስ በርሳቸው የማይጋጩ የቤተክርስቲያን አባቶች የተቀበሏቸው መሆናቸውን እናውቃለን። ነገር ግን አባት ይሄ ካኖናይዝድ ሲሆን ቤተክርስቲያን እኮ ያንን የምታጸድቀው ከግለሰቦች የመጣን ሐሳብ ነው። ግለሰቦች ሐሳብ ያነሳሉ፣ ይወያዩበታል፣ እዛ ያጸድቁታል እና የውይይት የግለሰቦች ሐሳብ ሲጣጣል ሰምተናል። ይሄ ግን ትክክል አይደለም። ግለሰቦች ባነሱት ሐሳብ ነው ሌሎች ተወያይተው ይሄንን እንስማማለን የሚሉት። ለማህበረሰብ አይመጣም ሐሳብ፣ ራእይም ለማህበረሰብ አይመጣም። ከዛኛው ወገን ሆኖ ሚዛናዊ የሆነ ሰው ማለት ከዛኛው ተቃራኒ ካሉት ወይ ደግሞ በታላቁ በኩል ሆነው የሚሰሙ ሰዎች ራሱ ሚዛናዊ ሆኖ የሚሰማ ሰው እውነት ለመናገር ባልተደረገ ብሎ ሊል እንደሚችል ግልጽ ነው እና አሁን አንዳንድ የተቆራረጡ ቪዲዮዎች አይቷቸው አሉ። ስለነሱ ወረድ የሚፈልጉት ነገር እንዳንሰጣቸው አናወራም ስለነሱ። የትላንቱ ዲቤት እውነት ለመናገር እነሱ ራሱ አይተውት ደግሞ ምናምን ቢሰሙት በደንብ ቢማሩበት ዝም ብሎ ከቀንነት። አሁን ምንድነው እዚህ ጋር ትልቁ ያለው ችግር በህይወት ላይ ቁማር መጫወት ሆነ ማለት ህይወትን አስይዘህ ብሽሽቅ ማለት ነው። እውነታውን እያወቅ መበሻሸቅ አይነት ነገር ሆነ። እውነት ለመናገር አሁን ከመማማሩ ባለፈ ምን ሆነ
ይሄ መበሻሸቁ የኛ ያሸንፋል የኛ ነው የሚያሸንፈው የሚል ነገር ሆነና ከመንፈሳዊ ነገር ወጥቶ ሌላ መልክ ያዘ። አሁን ብሔር ላይ ቢሆን እሱም ጥሩ አይደለም፣ ግን ፖለቲካ ላይ ቢሆን እንደዛ አይነት ነገር ላይ ቢሆን ምናልባትም ጉዳት ሊኖረዋል፣ ግን የከፋ የሃይማኖቱን ያህል የከፋ አይደለም። የዘላለም ጉዳይን ግን በዚህ የኔ ይበልጣል በሚል ነገር ተይዘህ የቡድንተኝነት ስሜት ይዘህ እውነትን ከማወቅ ገሸሽ ማለት ግን በጣም አክሳሪ ነው። እውነት ለመናገር በጣም አክሳሪ ነው እና ከኪሳራ ቢመለስ እውነት አሁን መጽሐፍ ቅዱስ ጉዳይ አሁን 66 የመቀበል 80 አሐዱን የመቀበል ጉዳይ ያን ያህል አሳሳቢ ነው። ግን ማለት ከህይወት አንፃር ብንል ኦፍ ኮርስ አሳሳቢ ነው። ባይዘው አሳሳቢ ነው ማለት አንድ ሰው 80 አሐዱ ቢቀበል በትምህርት ደረጃ ምን አይነት ነገር ነው ከነገረ ድህነት ጋር የተገናኙ በትምህርት ደረጃ ምን አይነት ነገሮችን ይሳሳተን ትምህርት ሊሰራ ይችላል ባይቀበልስ አይነት ነገር ብንል ግልጽ የሆነ ነገር ነው። ለምሳሌ ከነገረ ድህነት አኳያ ድህነት እንዴት ይገኛል በምን ይገኛል የሚለውን ነገር ሲራክ ላይ ሂደን ብናይ በመመጽወት የኃጢአት ሲሪትን እንደሚገኝ ሲራክ ያወራል። ስለዚህ በክርስቶስ ኢየሱስ በኩል ማለት ኢየሱስ ባቀረበው መስዋዕት በኩል ኢየሱስ በሰራው ስራ በኩል የኃጢአት ሲሪት ሆኖ እያለ ነገር ግን በምጽዋት አባትን በማክበር ሲራክ ምዕራፍ 3 ላይ ሄደን ብናይ እና ከነገረ ድህነት ጋርም ራሱ ምን የሚል ነገር አለው። ይሄ 80 አሐዱ መጽሐፍ ላይ ያልሆነ ትምህርትን እንድታረግ ኢቭን በመጽሐፍ ቅዱስ ጭራሽ ሊታሰብ የማይችል ተስካርን 80 አሐዱ መጽሐፍ ላይ እንደዛ ይገኛል እዛ ላይ ማለት ነው እና ከድህነት ጋር ከነገረ እግዚአብሔር ጋር የተፋለሰ ነገር አለው። 80 አሐዱ ላይ ፍጥረትን እንደ ፈጣሪ ተደርገው እንዲቆጠሩ የሚያደርግ በጣም ብዙ የተዛባ ነገር አለው 80 አሐዱ በራሱ ማለት። ስለዚህ 80 አሐዱን መቀበል ችግር ባያመጣ ስፔሻሊ ከድህነት ጋር ችግር ባያመጣ ሙግት ላይም ባልተገባ እውነት ለመናገር የቁጥር ጉዳይ ብቻ ቢሆን እና 66 80 አሐዱ ተብሎ ምናልባትም ምንም ከመጽሐፍ ቅዱስ ጋር የማይቃረን አንዳንድ መጽሐፍቶች ባይዘው አንዳንድ ጽሁፎች ከመጽሐፍ ቅዱስ የማይቃረን ሐሳብ ይዘው የሚደግፍ የሚመስል ሐሳብ ይዘው ግን ዙሮ ትክክለኛ እንትን ኢንስፓየርድ አይደሉም። ግን የመጽሐፍ ቅዱስና ከኮርጀው ማለት ነው ከመጽሐፍ ቅዱስ ኮርጀው ግን ባልተቃረነ መልኩ ይዘውታል። ግን ደግሞ ኢንስፓየርድ አይደሉም ማለት ጀስት ስልጣን ያለው አካል የጻፋቸው መንፈስ ቅዱስ ተነድተው ቅዱሳን ሰዎች የጻፏቸው አይደሉም። ዝም ብሎ የተኮረጁ አይነት ነገሮች አሉ። እዚህ 80 አሐዱ ውስጥ ላይም እንደዛ አይነት ነገሮች አሉ። አንዳንድ መጽሐፍ ላይ ሙሉ መጽሐፉ አሁን 80 አሐዱ እነዚህ ተጨማሪ አፖክሪፋል የምንላቸው መጽሐፍቶች ስተት ናቸው ስንል ሙሉ ለሙሉ እያንዳንዷን ቃል ስተት ናት ማለታችን አይደለም። አንዳንዱ እንኳን በአፖክሪፋ ቀርቶ የጸሎት መጽሐፍት ድርሳናት ገድላትን የምንላቸው እያንዳንዱ ቃል ስተት ነው ማለት አይደለም። እዛ ውስጥ ግን በጣም ከመለኮታዊ አስተምህሮ ከመለኮታዊ መገለጥ ከሃይማኖት ጋር የሚቃሩ ነገሮችን ስለያዙ ሰውን ከእግዚአብሔር መንግስት ሊያስወጡ የሚችሉ እግዚአብሔር መንግስት ውስጥ እንዳይገባ የሚከለክሉ ይሄ ስለ ድህነት፣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ቅድስና፣ ስለ እግዚአብሔር ኢቭን ስለ ሰው ራሱ ሰው የሰው ማንነት ነው የተመለከተ ስለ ስነ ፍጥረት ስለዚህ የተዛባ ነገር አላቸው ማለት ነው እንጂ ያንዳንዱ ነገር አይረባም ማለት አይደለም። ስለዚህ ምን እያልኩ ነው? 80 አሐዱን መጽሐፍ ቅዱስን ዲቤት መደረጉ በጣም ጠቃሚ ነው። ስለዚህ በዛ ውስጥ ይሄ የተጨመሩ መጽሐፍቶች ወይ ደግሞ 80 አሐዱ መጽሐፍ እንደ መጽሐፍ ቅዱስ ማለት ትክክለኛ ቀኖናዊ መጽሐፍ ቅዱስ ሆኖ ሊቀርብ አይችልም። የትኛውም ጉባኤ ላይ የትኛውም አባት ይሄ እውነት ስንናገር 80 አሐዱ
በቀኖና ደረጃ ቀንኖ ይሄው መጽሐፍ ቅዱስ ብሎ የሰጠ አንድም አባት የለም፣ አንድም አባት ማለት ነው። ስለዚህ እውነት ለመናገር ኢትዮጵያ የምትቀበላቸው መጽሐፍቶች መሰል የራሷ ኦርቶዶክስ የምትላቸው ኦሪየንታሎች ራሱ ሙሉ ለሙሉ የሚቀበሏቸው አይደሉም እውነት ለመናገር። ስለዚህ የብቻዋ ነው የኢትዮጵያ የብቻዋ ነው። ባይዘው 80 አሐዱ ብቻ አይደለም አፍተር ኦል ማለት 81 ብቻ አይደለም መጽሐፍ የምትቀበላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎች ተጨማሪዎች መጽሐፍቶች አሉ የአዲስ ኪዳን ጭምር ማለት ነው። ስለዚህ እነዚህ መጽሐፍቶችን በቀኖና ደረጃ በታሪክ ደረጃ አሁን እነሱ አባቶች አይደለም የሚሉት በአባቶች በትራዲሽን ደረጃ 80 አሐዱ የሚባል መጽሐፍ ቅዱስ የለም እውነት ለመናገር የለም። ስለዚህ ይሄ በጉባኤ የሌለ በአባቶች የሌለ በታሪክ የሌለ መጽሐፍ ነው የተቀበሉት። አለመኖሩ ብቻ ቅድም እንዳልኩት አለመኖሩ ብቻ አይደለም አለመኖሩ ብቻ ማለት ቅድም እንዳልኳችሁ ዝም ብሎ እኮ ዛሬ አንድ ሰው ጽፎት ከመጽሐፍ ቅዱስ ጋር የማይቃረን ግን ደግሞ አሁን አንድ ሰው ነው የጻፈው በመንፈስ ቅዱስ ተነድቶ አይደለም የጻፈው። ምናልባት ዝም ብለህ አልጎዳበትም ምንም ተፋልሶ የለውም ብለህ ልታነበው ትችል ይሆናል። ያኛው ግን የሚጎዳ ነገር አለው ነው የሚጎዳ ነገር አለው። እግዚአብሔርን በምን አይነት መንገድ እንደሚያስቀምጠው ኢቭን ነገረ መላእክትን የምንለው መላእክትን በተለይ እዛ ብዙ ጊዜ እዚህ ሚዲያ ያለ ሰው ብዙ ጊዜ ሰምቶት ይሆናል እና ሐሜት መንፈስ ቅዱስን ሲያሙ ማለት ነው። ሄኖክ ላይ መንፈስ ቅዱስን ሲያሙ መላእክትን ልክ እንኳን መላእክትን ቀርቶ ሰዎች እንኳን በዚህ ደረጃ ተሰብስበው ቅዱሳን ሰዎች ማለት ነው በዚህ ደረጃ እግዚአብሔርን አያሙም እና ያማሉ። የመንፈስ ቅዱስን ማንነት መንፈስ ቅዱስ ማን ነው የሚለው መጽሐፍ ቅዱስ የነገረን በመጀመሪያ እንኳን ሄኖክን የሚያህል ጥንት ተጽፏል ተብሎ ማለት ፊደል ባልተቀረጸበት ዘመን ተጽፏል ተብሎ የሚታመን ቀርቶ በብሉይ ኪዳን መንፈስ ቅዱስ ቃል በቃል መንፈስ ቅዱስ የሚል ቃል የለም እውነት ለመናገር መንፈስ ቅዱስ የሚል ቃል የለም በብሉይ ኪዳን እና ግን መንፈስ ቅዱስን ምን አይነት ባህሪ ነው ያለው በመጽሐፍ ቅዱሳችን? ነገር ግን እነዚህ አፖክሪፋል መጽሐፍት ስለ መንፈስ ቅዱስ የሚሰጡት ነገር ምንድነው የሚለውን ነገር በጣም አሳዛኝ ነገር ነውና ስለዚህ ምንድነው እንዴ ስታወሩበት የነበረው? ከምታወሩበት ሐሳብ ወጣሁ እንዴ? አይ አልወጣም። ቀጥል ሙሉ አሪፍ ነው። እና ስለዚህ ምንድነው እያልኩ ያሉት ባጭር ቃል የኔ የሙግቱ አስፈላጊነት ነው። አሁን እንትን እያረኩ ያለሁት የሙግቱን አስፈላጊነት ሙግቱ መደረግ አለበት መደረጉም ማለት ከዚህ በፊት የተደረገውም በጣም በጥሩ ሁኔታ የተደረገው አስተማሪ በሆነ ሁኔታ የሙግት ዲሲፕሊን ውጪ የሆነውን ነገር ትተን ከዛኛው ሳይድ ባለው መንገድ ማለት ነው ለመናገር ትተን ዙሮ አስተማሪ ነው ማለት የልጁ ኢቭን የዛኛው ስተትም አስተማሪ ነው ለመናገር የዛኛውንም ስተት የዛኛውንም ጥያቄን ያለመመለስ ለጠቢብ ሰው አስተማሪ ነው ለመናገር የዛኛውንም አለመቻል አስተማሪ ነውና ስለዚህ አንዳንድ ዲቤቶች ለህይወት ላይ ሆኑ ይችላሉ ለፖለቲካ ሊጠቅሙ ይችላሉ ማለት የሃይማኖትን የበላይ በቃኛ የተሻለ ነው እኛን እንበልጣለን ወይ ደግሞ የኛ ነው የተሻለ የኛ ጎበዝ ነው የኛ ሊቅ ነው ምሁር ነው ማንንም አይችልንም አይነት ነገር የሚል ትከሻ ለመለካካት ብቻ የሚጠቅም መሬት ላይ ሲወርድ ግን ለሚሰማው ሰው የዛን ያህል ጥቅም ላይሰጥ የሚችል ነገር ሊሆን ይችላል። ይሄ ግን የሚጠቅም ነው የሚል ነገር ነው። ስለዚህ ቆንጆ ውይይት ነበር የተደረገው። እንዲሁም ከዚህ በኋላ በእንደዚህ አይነት ሁኔታ በጣም ጥሩ የሆኑ ነገሮችን ውይይቶች ወንድሞቻችን ቢቀበሉ በዛኛው ሳይድ ያሉ ወገኖቻችን ቢቀበሉና ጥሩ ውይይት ቢሆን አንዳንዴ ከዛ በጣም ለመማማር በጥሩ ሁኔታ ለመማማር በተለይ ደግሞ ጨዋ የሆኑ
ኦርቶዶክሶች ዲቤቱን ቢቀበሉ እንደዚህ አይነት ነገሮች ላይ ወሳኝ በሆኑ ነገሮች ላይ ቢቀበሉና ብንወያይባቸው ቆንጆ ናቸው እና የትላንቱ ውይይት አሪፍ ነበረ። በደንብ ብዙዎች ሊማሩበት የሚችሉና ሊያተርፉበት የሚችሉ ነው። እንኳን የራሳችን ወገን የሆነው ቀርቶ ከዛኛው ወገን ያለውም ሊያተርፍበት ይችላል። ቆንጆ ነው ለማለት ነው። ጌታ ይባርካችሁ። ቴንኪዩ ሙሌ ተባረክ። እኔ እንደውም ትላንትና አይ ቲንክ ለኤቢ ነው መሰለኝ ያልኩት ሙሌ ኤቢ ቃሌ አስታጥቄ ጉደታ አጋፔታች ያላችሁ ሰላም ብያለሁ። የትላንትናው ዲቤት ያው በጣም የሚመች ነበረ። ምክንያቱም ያው በእነሱ ሜዳ ላይ ነው፣ ምንም አይነት ማስረጃ የላቸውም። ትላንትናው ዲቤት ጥሩ ፕሬዘንቴሽን ነበረ። አቴንሽን ሰጥቶ ለተከታተለ ማለት ነው አፖሎጂቲክስ ላይ ባይሰራም ራሱ ጥሩ የሚያስተምር ነው። መሰረታዊ ነገሮቹ ብዙ ተነስተዋል። ብዙም አልመለሰም፣ አልቀበልም ነበር ሲል የነበረውና ብዙ ማለት ቢቻልም አንድ ነገር ላይ ግን ማለት ፈልጋለሁ። 81 የሚሉ ቸርቾች አሉ ብሏል እና በመጀመሪያ ደረጃ እኔ ባለኝ መረጃ መሰረት 66ቱን የሚደግፉ ብዙ አባቶች አሉ። ከጆሴፈስ ጀምሮ 39 ማለት ነው። መሊቶ 38ቱን የብሉይ ኪዳኑን ከዛ በኋላ እነ ኦሪገን ጋር መተን ጀሮምን ጠቅሰን ብዙዎቹ 66 የብሉይ ኪዳኖቹን 66 ፕላስ ኦር ማይነስ እንኳን የለም ፕላስ 1 2 ነው የሚሆነው። የኛን የሚደግፉ በጣም ሞልተዋል፣ በጣም ብዙ። እነሱ ጋር ስንሄድ ግን 81 የሚደግፍ የለም እና እሱ ከተናገረ በኋላ የማርቲን ሊ ማክዶናልድ እና ሌሎች ደግሞ 1 3 ነው 4 ስኮላሮች የኢትዮጵያ ኦርቶዶክስ ተዋህዶን ቀኖና የሰሩ ማለት የአባቶች ላይ እንደሌለ እርግጠኛ ነኝ። ከዚህ በፊትም አይተናል 10 ምናምን አባቶች የሰሯቸው ቀኖናዎች እና የጉባኤያቶች ቀኖናዎች ላይ የለም። ምናልባት በሚል እሱ የሚላቸው የሲሪያን ምናምን ፈልጌን ያጣሁት የለም። በቀላል ቋንቋ 81 የሚል በታሪክ የለም እና አሁን ራሱ ፊት ለፊቴ በቴሌግራም ገብታችሁ በነገራችን ላይ ቀኖናን በተመለከተ የጫንኳቸው መጽሐፍቶች አሉና እዛ ውስጥ መጨረሻ ኢንዴክሱ ላይ የተለያዩ አይነት ቀኖናዎች አሉ። ባለፉት 2000 ዓመታት የነበሩ ካኖኖች አሉትና አንዱ እንኳን ተሳስቶ 81 የጨመረ የለም። ብቸኛ 81 ያለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነውና እሱ ራሱ በ13ኛው መቶ ክፍለ ዘመን ነው የሚጀምረው ማለት ነው። እና ሁለት አይነት ቀኖና አለ፣ ብሮድ ካነን እና ናሮ ካነን። ናሮ ካነን ማለት ያው የካቶሊክ የምትጠቀመው ነው። ብሮድ ካነን ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትጠቀመው ነው። የብሮድ ካነን መነሻው በፍትሐ ነገሥት ነው። በ13ኛው መቶ ክፍለ ዘመን መነሻው ግብጽ ነው። የግብጽ አረብ የሆነ ክርስቲያን ነው እሱን የጻፈው፣ ግን የራሱ ቤተክርስቲያን የማትከተለውን እሱ ጽፎ ለኢትዮጵያ ኦርቶዶክስ ተላለፈ። የሚገርመው 81 በቁጥር 81 ይበሉት እንጂ 81 ቁጥሩ የሞላው ከ200 ዓመት በኋላ ነው። ማለት በሚቀጥሉት ወደ 15ኛው መቶ ክፍለ ዘመን ላይ ነው ሊስቱ የታወቀው። 81 የሚለው ቁጥር ከመጽሐፍቶቹ ቁጥር ይቀድማል። ማለት ፍትሐ ነገሥት ላይ ሄዳችሁ ብትቆጥሩ 81 አይሞላም። ከዛ the next 200 years ግን 81 ይሞላል። ምንድነው እያልኩ ያለሁት? ይሄ 81ን ለመሙላት መጋጋጥ የጤና ነው ወይ? ማለት ባይሞላስ ምን ችግር አለው? በታሪክ ራሱ በ13ኛው መቶ ክፍለ ዘመን 81 ብለዋል፣ ግን ቁጥሩ አይሞላም። ከ200 ዓመት በኋላ አይ ቲንክ አራውንድ ዘርዓ ያዕቆብ አካባቢ ማለት ነው ቁጥሩ ሞላ። ስለዚህ የመጽሐፉን ስም ጭምር ሳያውቁት ነው 81 ያሉትና ለምንድን ነው 81 መሙላት አለበት ብለው አሁን ደግሞ ቁጥሩ አልፎ ራሱ መጽሐፍቶችን እየጨመቁ ወደ 81 እያሳነሱ ነው። ምን ስፔሻል ነገር አለው የሚለው የመጀመሪያው ጥያቄ ነው። ሁለተኛው እናንተን የሚደግፍ የለም፣ ኦርቶዶክሶችን የሚደግፍ በታሪክና ትላንትና የሲሪያንና የምናምን የተወሰኑ እንትንን ሲጠቅስ ነበርና እዛ ላይ ምናልባት የሚነበብ ነገር ካገኛችሁ
ኤቢ እና ቃሌ ምናልባት የሆነ ነገር ካለ አይ ዶንት ኖ። እኔ አሁን 4 ስኮላሮች እዚህ በካናን ዲቤት በሚለው ላይ እና ሌሎችንም አይቻለሁ። የለም 81 የሚል በታሪክ ማለት ነው። መነሻውም 13ኛው ክፍለ ዘመን ስለሆነ እሱ ግን የሆነው ሊስት ይዞ መጥቶ ፒዲኤፍ ይዞ መጥቶ አለ ሲል ነበርና እስቲ ያነበባችሁ ሰዎች ካላችሁ ብታጋሩን ፒዲኤፉንም ቢሆን የሚል ጥያቄ አቅርቤ እጨርሳለሁ ማለት ነው። ቴንክ ዩ ኢት ዋዝ ግሬት ቪዥዋል ማለት ነው። ቃሌ ፕለስ ቃሌ ግን ከመናክ ቴንክ ዩ ዳንዬ። ቃሌ ግን ትላንትና ሲል ሰምታችኋል። ፍትሐ ነገሥቱን ከፈተና እንግሊዘኛው ላይ አለ ምናምን ሲል ነበርና ያ ምን እሱ ነገር እስኪ ቃሌ ምን እንደሆነ እስቲ በዛው ማስረዳን ከተመለስክ። ኦኬ አንዴ እሺ፣ ይሰማል አሁን? ያ ትሰማል። እሺ ተረፈ ባሮክን ነው። ተረፈ ባሮክን ፍትሐ ነገሥት ላይ ያለ ብሎ ሊያሳየኝ ማለት ነው። የለም አክቹሊ እስቲ ያሳይ ቢባል የለም። ፍትሐ ነገሥቱ ተረፈ ባሮክን አይጠቅስም። መጽሐፈ ባሮክን ነው እንጂ ተረፈ ባሮክን አይጠቅስም። ሰው ሊያሳይ የሞከረው ግን ከፍትሐ ነገሥት እሱ ነው። ፍትሐ ነገሥቱ 73 መጽሐፍት ዝርዝር ይዟል። ቅድም ዳኒ እንዳለው ነው። ግብጾቹ ራሱ የተጠቀሙበትም ከግብጽ የሆነ ሰው የጻፈው ነገር ነውና በዛ መንገድ ነው የሚታወቀው። ሰው ያንን ነው 73 መጽሐፍትን ያዘው። 81 ነው መጽሐፍቱ ይልና ግን 73 መጽሐፍትን ያዘው መጽሐፉ ራሱ ማለት ነው። ሰው ኦፕን ያደረገው ነገር እሱ ነው። ሰዎች እንደፈለጉ እንዲያስገቡና እንዲያስወጡ አድርጎታል። ሰው ያ ደግሞ የሆነ ባዕድ የሆነ ነገር ነው። ጀስት ሌሎች በዛ ደረጃ አስቀምጠው ቁጥር አስቀምጠው ይህን ያህል መጽሐፍ አለን ካሉ በኋላ መጽሐፍቱን ዘርዝረው እንደዚህ ያቆሙበት አክሰስ የለም። በዛ ደረጃ ነው ያስቀመጡትና በጣም ዊርድ ነው እንትኑ ራሱ። ነገር ግን አሁን ምንድነው ከፍትሐ ነገሥቱ መጽሐፍት መካከል ባሮክ አለ ወይ ነው? የለም። እንግሊዘኛውን ላሳይ አለኝ። እሺ በቃ ተወውና እንግሊዘኛውን አምጣ አልኩት። ከየት ያምጣው? እንግሊዘኛውም የለም። አክቹሊ አማርኛውም የለም፣ ግን እንግሊዘኛውም የለም። እና ሲመስለኝ እንደው ተሳሳትኩኝ በደንብ ሳልጠይቅ እንጂ ቀጥታ ተረፈ ባሮክ ሴፕቱዋጂንት ውስጥ አለው የብዬ ብጠይቅ በጣም ብዙ ነገር ይበላሽ ነበር። ጀስት እንትን አድርጌዋለሁኝ ረስቼዋለሁ እንጂ እሱን መጠየቅ ነበረብኝ። ተረፈ ባሮክ ሴፕቱዋጂንት ውስጥም የለም፣ ማሶሬቲክ ቴክስት ውስጥም የለም። ለምን ሲባል የመቶ ምናምን ዓመተ ምህረት የሁለተኛው ክፍለ ዘመን አጋማሽ መጽሐፉ ራሱ ማለት ነው እንጂ በምንም አይነት ሁኔታ አስቀድሞ የነበረ መጽሐፍ አይደለም። ስለዚህ ጥንታዊ መጽሐፍት ውስጥ ሊቀመጥ አይገባውም። አስቡት፣ በብሉይ ኪዳን የተጻፈን መጽሐፍ እንትን አድርጋችሁ በብሉይ ኪዳን የተጻፈን ማለት በብሉይ ኪዳን ዘመን የተጻፈን መጽሐፍ ዮሴፍ ወልደ ኮሪዮን መጽሐፍ ቅዱስ ባይሆንም ማለት ነው የብሉይ ኪዳን መጽሐፍ አድርጋችሁ አስቀምጣችሁ ከዛ በኋላ አደሴም ታይም በአዲስ ኪዳን ውስጥ ያለን መጽሐፍ በጣም የሚያስቀው ማለት በአዲስ ኪዳን ውስጥ ያለን ወር ደግሞ በአዲስ ኪዳን ዘመን የተጻፈን ሲዶፒግራፋ የሆነ ሲዶፒግራፋ ማለት ሲዶ ማለት በግሪክ ሐሰተኛ ማለት ነው። ሶ ያው ግራፌ ማለት ጽሁፍ ማለት ሲዶፒግራፋ ማለት ሐሰተኛ ጽሁፎች ማለት ነው። ሶ ያንን ሲዶፒግራፋ የሆነ መጽሐፍ ይዞ 140 ዓመተ ምህረት የተጻፈ የብሉይ ኪዳን መጽሐፍ ነው ይላል ማለት ነው። ዲስ ኢዝ በጣም እንትን ይሄኛው ነው ተናግሬያለሁ። ያኛውን ግን የሐኪም ምክር ሰምቻለሁ። ሌላ ጊዜ ይዛለሁ። ሌላ ሙግት አለኝ ግን ሌላ ጊዜ ይዘዋለሁ። ሶ ይሄኛው ግን ተናግሬያለሁ አስቀድሜ። ሲጀመር ለዚህ አይነት ውይይት ገና ብቁ አልነበርንም እንጂ ይሄ ነበር ማውራት የነበረብን። ራሱ ዴቲንጋቸው ራሱን አንተ እንትን ያረካቸው መጽሐፍት የቀኖና መጽሐፍ ብለህ ያመጣቸው መጽሐፍት ዴቲንጋቸውና ያንተ ክሌም አይገናኝም። ራሱ የቀኖና መጽሐፍ መሆኑ ቀርቶ መጽሐፍቱ ራሳቸው ያንተን ክሌም አያሟሉም የሚሉ ብዙ ነገሮችን ማንሳት ይቻል ነበር። ነገር ግን የለምና የተፈጠረው እሱ ነው። ተረፈ ባሮክን አምጣ አልኩት። አማርኛውም እንግሊዘኛውም ላይ አለ አለኝ። በቃ አማርኛው ላይ የለም አለ ብለው ማለት አለ እንዳለኝ እሺ በቃ አምጣው ብለው እሱም አድቫንቴጁ ይሄ ነበር። ትቼው ነው በቃ እሺ አማርኛውን ተውና እንግሊዘኛውን አምጣው አልኩት። የለም እንግሊዘኛውም የለም።
ምክንያቱም እንዳልኳቸው ነው ተረፈ ባሮክ አይታወቅም ራሱ የብሉይ ኪዳን መጽሐፍ መሆኑ ሲርፒግራፋ ነው። እንደዚሁም ደግሞ ሲምፕሊ በብሉይ ኪዳን መጽሐፍ ነኝ ይላል እንጂ በአዲስ ኪዳን ዘመን የተጻፈ ነው። የማቴዎስ ወንጌል ላይ ኤርሚያስ እንደተናገረው የሚል ጽሑፍ አለ አይታችሁ ከሆነ ማለት ነው። የተረፈ ባሮክ ሌላ ስሙ አራተኛ ባሮክ ነው። ሶ የማቴዎስ ወንጌል ላይ ኤርሚያስ እንደተናገረው ተብሎ ለሸክላ ሰሪ ሰጡት ምናምን የሚል አንድ ቴክስት አለ አይደል? ያንን ቴክስት ተረፈ ባሮክ ላይ ታገኙታላችሁ። ማቴዎስ ከየት አምጥቶ ነው ኤርሚያስ ተናገረ ያለው? እናንተ ጋር የለም እኛ ጋር አለ ምናምን ሲባል ሰምታችሁ ይሆናል። ግን አንድ ሰው ሪትሮስፔክቲቭሊ የጻፈው ነው። ሪትሮስፔክቲቭ እንትን ያለው ነው፣ ቪው ያለው ነገር ነው። ምክንያቱም መጽሐፉ ራሱ የሪሰንት መጽሐፍ ነው። በባሮክ ዘመንም የነበረ አይደለም፣ በኤርሚያስ ዘመን ምናምን የነበረ አይደለም፣ በባቢሎናውያን ምርኮ ኤርሚያስ ካለፉ በኋላ የነበረ ዘመን አይደለም፣ የነበረ መጽሐፍ አይደለም። ሰከንድ ቴምፕል ጁዳይዝም ላይ የነበረ መጽሐፍ አይደለም። እነ መቃቢያን በነበሩበት ዘመን እሱ አይታወቅም ምናምን። ኢቭን ጥበበ ሰለሞን በነበረበት ዘመን እሱ አይታወቅም። ሶ አንድ ሰው ሪትሮስፔክቲቭሊ የጻፈው ነገር ነው ኤርሚያስ ያለው ብሎ ማለት ነው። ሲምፕሊ ኤርሚያስ ከየት አምጥቶ ጻፈው ያንን ነገር ማቴዎስ ኤርሚያስ እንዳለው ብሎ እንዴት ጠቀሰ የሚለው ትልቅ ዲቴል የሆነ ነገር ይነገርለታል። ብዙ ዲቴል ማንሳት ስለሚቻል እዛ ላይ ማለት ነው። ኤርሚያስ ኮምፖዚት የሆኑ እንትኖችን ነቢያትን ተጠቅሞ በኤርሚያስ ስም በማቴዎስ ማለት ነው በኤርሚያስ ስም ግን አስቀምጦታል መጽሐፉን የሚል ሙግት አለ። አንሰሪንግ ጁዊሽ ኦብጀክሽንስ የሚል አንድ መጽሐፍ አለ። አንሰሪንግ ጁዊሽ ኦብጀክሽንስ የሚል መጽሐፍ አለ እና ማይክል ብራውን ባለ 12 ቮሊዩም መጽሐፍ ነው። መጽሐፉ 12 ቮሊዩም ያለው መጽሐፍ ነው እና እዛ መጽሐፍ ላይ ሲምፕሊ እንዴት እንደሆነ ነቢያቱ እንዴት እንደሚጠቅሷቸው ይናገራል ማይክል ብራውን ማለት ነው። እዛ ላይ ፔንቴኮስታል ስኮላር ነው፣ በጣም አሪፍ ስኮላር ነው። እሱ ያንን ያስቀምጣል። ስለዚህ ይሄ እንግዲህ መልስ የተሰጠበት ጉዳይ ነው። የግድ በተባለ መልኩ ኤርሚያስ የተናገረው ነገር ቃል በቃል መገኘቱ ላይ አይጠበቅበትም ማለት ነው። ሲምፕሊ እነሱ ግን ኤርሚያስ የተናገረው ትንቢት የለም የሚል አይነት ነገር ይዘው ሪትሮስፔክቲቭ ወደ ኋላ ተመልሰው ኤርሚያስ ይሄን ተናግሯል ብለው ሲሮፒግራፋ መጽሐፍ ጻፉ ማለት ነው። ተረፈ ባሮክ እንግዲህ ያ መጽሐፍ ነው አራተኛ ባሮክ የሚባለው ማለት ነው። በእንግሊዝኛ ፎር ባሮክ ይባላል። እንዲህ አይነቱን መጽሐፍ ይዘህ መጥተህ በምን አይነት መንገድ ነው የምትሞግተው? ራሱ ተረፈ ባሮክ ቀኖናዊ መጽሐፍ ነው ብለህ የመሞገት ራሱ አቅም ያገኘው። ሁለተኛ ያነሰዋል ብዬ ጠብቄ ነበረ መቃቢያንን በተመለከተ ላለው ሙግት ማለት ነው። ጥናት የሰራ ሰው አለ ይሄኛው መቃቢያን ይሁን ያኛው ትክክለኛ ብሎ ማለት ነው። ትምህርቱን ገብታችሁ ተመልከቱት። ትምህርቱን ሲምፕሊ ዲቤቱን እንትን ያደረኩት ሲምፕሊ የሱን ትምህርቶች ነው የሰማኋቸው እና ዩቲዩብ ላይ ያስቀምጡታል። መቃቢያንን ሐሰተኛ ሰነድ ይዘ ተረፈ ባሮክን ሐሰተኛ ሰነድ ይዘ 80 አሐዱን መሞገት ከባድ ነው። ሌሎችንም መጽሐፍት እንደዛ ይዘ 80 አሐዱን መሞገት በጣም ከባድ ነው። the point is እንደነዚህ አይነት ነገሮች ናቸው ሲቀርቡ የነበሩት። 81 የሚቀበሉ አብያተ ክርስቲያናት አሉ ሲባል ነበር። በአጠቃላይ በጣም ቦገስ የሆነ ነገር ነበር ሲቀርብ የነበረውና በአጭሩ ይሄ ሁሉ የመጣበት ምክንያት ምንድነው? ከዚህ በፊት ያሉን ወገኖች አሉና እንደ ብለህ ኦርቶዶክሳዊ አለመወያየቱ ነው። ቅድም ኤቢ ብሎታል። እንደ ብለህ ኦርቶዶክሳዊ አለመወያየቱ ነው። እኔ ከራሴ ተመሪበታለሁ። ይሄን እንዲህ ቤት አንድ ትልቅ የተማርኩት ነገር በቃ ሃምብልነስ የሚባል ነገር፣ ትህትና የሚባል ነገር፣ ኦኬ ትህትና የሚባል ነገር ያስፈልጋል። በቃ ይሄ ምንም የማያከራክር ጉዳይ ነው። ውይይት ላይ ሃምብልነስ የሚባል ነገር ያስፈልጋል። ውይይቱ ቀን አይደለም ሃምብልነስ የሚያስፈልገው። ኦኬ በቃ ይሄ ስራ መንፈሳዊ ስራ ስለሆነ ትህትና ይፈልጋል። መንፈሳዊ ስራ ስለሆነ ሂዩሚሊቲ ይፈልጋል። ራስን የሆነ ደረጃ አስቀምጠው ማየት አይገባም። እኛ ጋም ይሄ እንዳይኖር በቃ መማሪያ ይሆነናል ብዬ አስባለሁ። እግዚአብሔር የሰጠንን እውነት ተናግረን እንወጣለን። አለቀ። እውነት ብለን ያዝነው ነገር ስህተት ከሆነ የሐሳብ ብልጫ ይወሰድብን። አለቀ። ከዛ በተረፈ እኔ እኮ ምን አይባልም፣ እንትና ሰው ሆኖ ይወያያል ምን አይባልም። ፕሮቴስታንቶች ሰው ሆኖ ምናምን እንዴት አልጎ የገዛ ወንድሙን ሲለው ነበር። እንዴት ፕሮቴስታንት ሰው ሆኖ በ80 አሐዱ አልወያይም ይባላል ሲል ነበር። ኦኬ ስለዚህ this is በጣም እንትን የሆነ ነገርና አለ በየኮሜንቱ ያሉስ
ኮሜንት ላይ የገባ ውይይቱ ሳይጀመር አለቀ ምናምን ሲል ነበር። እሱ ነው እዚህ ኦንሊ ጂሰስ ስለተነካበት የተናደደ አንድ ልጅ አለና ቲክቶኩ ላይ ልጅ ኦንሊ ጂሰስ እንትን አለው ኦንሊ ጂሰስ ሜንታሊቲ አለው። አሁን በቅርቡ ነው የምረዳው እሱ ኦንሊ ጂሰስ ስለተነካበት ተናዶ ከጆ ቤት ወጥቷልና እኔ ነኝ ጥያቄ የጠየኩት እና ምንድነው እኔ አንድ ነገር ሰው ሌላው ሰው ጥሩ በጌታ ስም ሰው ጥሩ ስላወራላችሁ የሆነ ጥሩ ነገር ስላወራላችሁ እንትን ስታደርጉ ማለት ነው። እና ይሄ ልጅ አንደኛ ጴንጤኔ ነው የሚል፣ ሁለተኛ የኦንሊ ጂሰስ ሜንታሊቲ ያለው ልጅ ነው። ሲምፕሊ በቃ የኦንሊ ጂሰስ ሙግት ይዟል ኢየሱስ አብ ነው ብሎ ማለት ነው። እንደዚህ አይነቱ ልጅ ገብቶ ኦንሊ ጂሰሱን ዲፌንድ አደርጋለሁ ብሎ ገብቶ መጽሐፉ ከየት መጣ የሚል መጽሐፉ ከየት መጣ የሚል ጥያቄ መጽሐፉን ማን ሰጣችሁ የሚል ጥያቄ እውቀት አያስፈልገውም ወይ አልኩት። አይ እናንተም ኦርቶዶክስ ነው የሰጠቻችሁ እኮ ኦርቶዶክስ ከየት አመጣችሁ የሚለው ራሱ እንትን አያስፈልገውም ወይ እውቀት አያስፈልገውም ወይ አልኩት። እና አንዲት ፍሬዝ ተናገረ። ታላቁ ይጨምቃል እሱ ያን ጊዜ ትነግረናለህ ብሎኝ ወጣ። አስወጣሁት ነኝ ያስወጣሁት በቃ ዝም ብሎ ትራሽ ሲሆንብኝ አስወጣሁት። እና ያቺ ቃል እቺ ታላቁ የዲቤቱ ቀን ይጨምቃል ቆይ ጠብቅ የምትለው ቃል አስደስተዋለች። በቂታስ ያቺ ቃል እንዴት ነው ሰው መልካም ስለወራላችሁ ኮሜንት ስር ስትገኙ የማይሆን ሰው ኮሜንት ስር ማለት ነውና ሪፕላይ ላረግ እዛ ኮሜንት ላይ ጀምሬ ነው የተውኩት። እንዲህ አይነት ቪዲዮ ስራ አልጠበቅኩም ልለው ማለት ነውና በጣም በቃ በየኮሜንቱ ስር ነበር። እንግዲህ አስቡት እንትን ልንወያይ ማታ ልንወያይ ቀን ላይ ነው ይሄ የሆነው ማለት ነው። ኦኬ ማታ ልንወያይ ቀን ላይ የሆነ ነገር ነው ወይ ከትላንት ወዲያ አላውቅም ረስቼዋለሁ። ሶ ግን ፖይንቱ ምንድነው በቃ ይሄ ምኑም እንትኑም ባስተምሮም በምንም አይደንቲቲ ክራይሲስ ውስጥ ያለ ልጅ ነው ይሄ ልጅ ማለት ነው። በቃ አይደንቲቲ ክራይሲስ ውስጥ ያለ ልጅ ነው እና ዛሬ ፎቶ ለጥፎ በቃ ላይቭ ነበር ሙሉ ቀን ማለት ነው። እና እንደዚህ በቃ አይደንቲቲ ክራይሲስ ያለበት ሰው ቤት ውስጥ ጥሩ ስለተወራል ብቻ ማለት ነው። እና እንትን ማድረግ ይሄ መውረድ የሚጀምረው የዛ ጊዜ ነው። ልክ አይደለም በቃ ይሄ ትክክል አይደለምና እንደዚህ ነገሮች እንግዲህ ወደፊት እንደሚስተካከል አስባለሁ። እኔ ኮንዲሽንስ ጋር ከምስማማ ከታላቁ ጋር ተስማምቼ ቦታ ይሻለኛል ባስተምሮ ደረጃ ማለት ነው። ሶ እንደነዚህ አይነት እንደው በዛው ዶች ሪሊ እንደነዚህ አይነት ሰዎች ብቻ ጥሩ ስላወሩላችሁ እነሱ ኮሜንት እነሱ ገስት ላይ መገኘታችሁ በራሱ በጣም አሳፋሪ ነው። በቃ እንደ ቤተክርስቲያን ማቆጥሯቸው ሰዎች ናቸው እኮ ግን የሆነ እንትናችሁን ፕሮፋይል ስላደረጉላችሁና ፕሮፋይላችሁን ወስደው ያሳፋሪ ነውና እንደው በቃ ጴንጤን የተቃወመላችሁን ሁሉ ወዳችሁ አትችሉትም። በቃ እንደዚህ የሆነ ወሳኝ ጊዜ ይመጣና ምንም ውስጥ እንዳሉ አታውቁም። በቃ ምንም ውስጥ እንዳላችሁ አታውቁም። የሆነ ሰዓት ላይ በቃ ይጠፋባችኋል ማለት ነው። ሰው እስከ ሞት መጠላላትም የለብንም ብዬ አስባለሁ። በቃ ውይይት ነው አለቀ። ከዛ በቃ ቤታችሁን ከፍታችሁ ወይ ደህና ሰው ቤት ገብታችሁ ምናምን ሪፍሌክሽን እንደዚህ ይሰጣል ምናምን። ግን ጥሩ ያወራላችሁ ሰው ሁሉ ቤት ማንም ቢሆን ሰይጣንም ቢሆን ስትገቡ ጥሩ አይደለም። በጣም ሁላችሁንም አላልኩም ግን በጣም በቃ እንዲህ አይነት ነገር የምታበዙ ኦርቶዶክሳውያን ያልኩትና አራ ካላችሁ ምን አገባኝ። ግን ክብርን ማውረድ ነው ራሱ የቤተክርስቲያናችሁን ክብር ማውረድ ነው። የቤተክርስቲያናችሁን እንትን ማውረድ ነው። ይሄ ኦነር የምትሉትን ነገር ማውረድ ነው። እንዲህ የተገኛችሁበት ቦታ ሁሉ እንደው እንደዚህ አይነት የወረደ ቦታ ሁሉ ስትገኙ ጥሩ አይደለም። እኔ እናንተም ቦን አላረገውም። እንዳንዳንድ ደግሞ በጣም ብለህ ኦርቶዶክሳውያን ወንድሞቻችሁ ማለት ነው ከቤታቸው ወይም ከአንዳንድ ሰዎች ቤት ውጪ የትም የማይሄዱ ኦርቶዶክሳውያን ወንድሞቻችሁ ማለት ነው በጣም ብለህ የሆኑ ናቸው እነሱ። ሰው በቃ የሆነ ኦርቶዶክስ ስለተባለላችሁ ብቻ እንደው ዝም ብላችሁ እንትን ባትሉ ጥሩ ነው። እንደዛ አሁን እንደዚህ ቃልዮት ነኝ ብሎ ኦጂ ሆኖ እንደተገኘው ሰው ቤት ማለት ነው። ሶ ልጁ በቃ በዛ ነው የተናደደው። ኦንሊ ጂሰስ ተነካ፣ ዲፌንድ ተደረገበት። ከዛ በኋላ ዲፌንድ አደረገ።
ገብቶ ተጠየቀ፣ መመለስ አልቻለም። አንድ ቃል ተናግሮት ለራሳቸውም ለቤተክርስቲያናቸውም ክብር ያላቸው ጥያቄው የነበረው አክቹሊ መልሼው ነበረ። ጥያቄው የነበረው በኦርቶዶክሳውያን ኦር ሐዋርያት የታላቁ ጥያቄ ማለት ነው። ሐዋርያት እንትን ያደረጉት የጠቀሱት ቤተክርስቲያን የማትቀበለው መጽሐፍ የትኛው ነው የሚል ነው የተጠየቀው ጥያቄ። ጥያቄው እንደ ጥያቄነቱ አግባብነት አለው። እኔ ያነሳው እንዳለውት ኦብጀክሽን ግን ጭራሽ እዚህ ገባ የሚባል ጥያቄ አይደለም። እንደ ጥያቄነቱ ግን አግባብነት አለው። ሐዋርያት ባለስልጣን ነው ብሎ የጠቀሱትን ቤተክርስቲያን የማትጠቀመው መጽሐፍ ካለ ሐዋርያቱን ሪጀክት ማለት ነው። ለምሳሌ ጌታ ኢየሱስም ተናግሯል። ስለኔ በሕግ በነቢያትና በመዝሙራት እንደተጻፈው ብሎ ተናግሯል። ኢየሱስ ጠቅሶ ያስተማራቸው ሐዋርያት ጠቅሶ ያስተማሯቸው መጽሐፍት በጣም አስፈላጊ ናቸው። ስለ ሴፕቱአጂንት ምናምን ሲጠየቅ ነበረ። እሱን ወደ በኋላ ላይ አንድ ነገር አነሳለሁ። ይሄኛውን ብቻ ልመልስ አስቀድሜ። ሐዋርያት የጠቀሱትና ቤተክርስቲያን የማትጠቀመው መጽሐፍ የለም ሊኖርም አይገባም ብዬ አስባለሁ። ችግሩ ምንድነው? ሐዋርያቱም ሆነ ኢየሱስ ከዲዮትሩ ካኖኒካሎቹ ጠቅሰው አለማስተማራቸው ነው። ጦቢት ላይ እንደተነገረው ብለው ማለት ነው፣ ወይም ደግሞ መቃቢያን ላይ እንደተባለው ብለው አለማስተማራቸው ነው። መጽሐፍት እንደሆኑ ሪኮግናይዝ አድርገው አለማስተማራቸው ነው። ሌሎች 6 የብሉይ ኪዳን መጽሐፍትንም አክቹሊ እንትን አላረጉም፣ አልጠቀሱም። ግን እነዛኑ መጽሐፍት ደግሞ እንዴት እንደምንቀበላቸው ትናንት አስረድቻለሁ። በተለይ አይሁዳኑ ከሚቀበላቸው መጽሐፍት ሊስት አንጻር ማለት ነው። ያም ሆነ ይህ ግን እነዚህን የተጨማሪ መጽሐፍት አይሁዳኑም አይቀበሏቸውም። እንደዚሁም ደግሞ ሌሎች የቤተክርስቲያን አባቶችም በጣም በተለያየ መልኩ ነው የሚቀበሏቸው። አንዳንዶቹ እንዳለ አይቀበሏቸው ምናምን ትላንት እንዳቀረብኩት ማለት ነው። እነ ጄሮም አይቀበሏቸውም፣ እነ ሩፊነስ አይቀበሉ፣ እነ አትናቴዎስ አይቀበሏቸውም። 1-2 መጽሐፍ ፕላስ ኦር ማይነስ አለው እሱ። እነ ሂላሪ አሉ፣ በጣም ብዙ አሉ፣ ከምዕራብም ከምስራቅም። እነ ቤሬኒዮስ ቴክስት አሉ፣ እነ ቤሬኒዮስ ሊስት። ሰው እነዚህ በሙሉ እንትን ናቸው። አንዴ ቅርታ እሺ እነዚህ ቴክስቶች እነዚህ ማስረጃዎች አሉን። ኢየሱስ ክርስቶስም ሆነ ሐዋርያቱ ዲዮትሮ ካኖኒካሎቹን እንደ መጽሐፍ ቆጥረዋቸው እንደ እግዚአብሔር ቃል ቆጥረዋቸው አላስተማሩባቸውም። አንድም ጊዜ ጦቢት እንደተናገረው ተብሎ አታውቁም፣ አይታችሁ አታውቁምና ምክንያቱ ደግሞ እነዚህ መጽሐፍትን ኦልሬዲ በዛ ዘመን የነበረው ዓለም አይቀበላቸውምና ነው። አክቹሊ ይሄንን ብለን ስለማይቀበሏቸው ብለን ከዛ በኋላ ግን አንዳንድ ነገሮች ተጠቅሰው እናገኛለን። ለምሳሌ ይሁዳ ሄኖክን ጠቅሷል የሚባል ነገር አለ። መጽሐፍ ሄኖክ አላለም፣ ሄኖክ ተናገረን ያለው በትውፊት ደረጃ የሚታወቅ ነገር ስላለ ማለት ነው፣ የሚነገር ነገር በዛ አካባቢ። ለምሳሌ አንዳንዶች ሴቶች በትንሣኤ ሙታናቸውን ተቀበሉ ተብሏል። ኦኬ፣ ሙታናቸውን ትንሣኤ ተቀበሉ ተብሏል። መቃቢያን ላይ ያለ ሐሳብ ነው። መቃቢያን መጽሐፍ ላይ ያለ ኢትዮጵያው ሳይሆን ሰባው ሊቃናት ላይ ማለት ነው። ያም መቃቢያን ላይ ያለ መጽሐፍ ነው። ስለዚህ እነዛ መጽሐፍ ውስጥ ያሉ ነገሮችን ኮት አላረጉም አይደለም ፖይንታችን። እንደ ባለስልጣን መጽሐፍ አልቆጠሯቸው። ኮት ማድረግና መቁጠር የተለያየ ነው። የሐዋርያት ሥራ ምዕራፍ 17 ላይ ከእናንተም እንትኖች ፈላስፎች አንዳንዶቹ ተብሎ ተነግሯል። ግን እነዛ ፈላስፎች ባለስልጣን ተደርገው ተጠቅሰው አይደለም ይሄ የተነገረው ማለት ነው። እዛው ዕብራውያን ላይ ሴቶች ሙታናቸውን በትንሣኤ ተቀበሉ ከሚለው ጋር አብሮ አንድ ሐሳብ አለ። ይሄ መቃቢያን ላይ ያለ ሐሳብ ነው፣ በእምነት ማለት ነው። ኦኬ እሺ ቀጥሎ ግን ሌላ ነገር ደግሞ ያነሳል። እሱ ምንድነው? ሌሎች በመጋዝ ተሰነጠቁ ይላል። በመጋዝ ተሰነጠቁ የሚለው ቃል ስለ ኢሳይያስ ነው የሚነገረው ይባላል። ኢሳይያስን በመጋዝ ሰንጥቀው ገለውታል ስለሚባል ማለት ነው። ይሄን የታገኙታላችሁ ማርቴርደም ኦፍ ኢሳይያስ የሚባል መጽሐፍ አለ። ማርቴርደም ኦፍ ኢሳይያስ ያን መጽሐፍ ማንም ለቀኖና መጽሐፍ ተቀብሎት አያውቅም። አይታችኋል። ኮት መደረጉ በራሱ የቀኖና መጽሐፍ አያሰኘውም፣ እግዚአብሔር ቃል አያሰኘውም። መጽሐፉን ግን እከሌ እንደተናገረው ብሎ እንደ ባለስልጣን መጽሐፍ ቆጥሮ ከዛ መጽሐፍ መነጋገር ደግሞ መጽሐፉን እስትንፋሰ እግዚአብሔር ያስብለዋል። ስለዚህ እያልን ያለ ነው ኮት አድርጎ መጽሐፉን ኮት አድርጎ እንደ እስትንፋሰ እግዚአብሔር ማለት ነው። መጽሐፉን ኮት አድርጎ የዲዮትሮ ካኖኒካል መጽሐፍቶችም ማለት ነው። እነዚህ መጽሐፍት እኮ የእግዚአብሔር ቃላት ናቸው ለማለት በሚያስችል መልኩ ባለስልጣን የሰጣቸው ሰው የለም ነው በአዲስ ኪዳን። ኦኬ ኢየሱስም ሐዋርያቱም ያንን አላረጉም ነው። ስለዚህ ኤፍኤፍ ብሩስ እንደዚህ ይላል። አዎ ኢየሱስና ሐዋርያቱ
ሰባው ሊቃናትን ተጠቅመዋል ይላል። ነገር ግን ሴፕቷጂንታል ፕላስን አልተጠቀሙም ይላል። ሰባው ሊቃናትን ማለት አይሁዳውያን የሚጠቀሟቸው መጽሐፍት የግሪክ ትርጉም ተጠቅመዋል። ነገር ግን ያን ሲጠቀሙ ይህንን ተጨማሪዎቹን መጽሐፍት ግን እንደ ባለስልጣን ቆጥሮ አልተጠቀሟቸውም። የግሪኩን ቴክስት ተጠቀሙ ማለት ራሱ እነዚህ መጽሐፍት ተጠቀሙ ማለት አይደለም ነው ፖይንቱ። ባይዘው ትላንት እዛ ድረስ መሄድ ይቻል ነበር፣ ግን ምንም እዛ ድረስ የሚያስኬድም ነገር አልነበረም። ፈኒ ነበርና ማለት ነው። ሶ ወደ ጥያቄው ልመለስ። አቤል ወደ ጠየቀው ጥያቄ ሐዋርያቱ ጠቅሰዋቸው እኛ ያልተቀበልናቸው መጽሐፍት ሲባል የለም መኖርም የለበትም እንደ መጽሐፍ ቅዱስ ማለት ነው። እንግዲህ በዚህኛው ቲም ውስጥ ሆነን ነው እኛ ያልተቀበልናቸው ሲባል መጽሐፈ ሄኖክ ምናምን አያነሳም። ምክንያቱም መጽሐፈ ሄኖክ ምናምን መቃቢያ ምናምን የሚባለው መጽሐፍት እንደ ባለስልጣን መጽሐፍት ተቆጥረው እንትን አልተደረጉም፣ አልተጠቀሱም። ሲምፕሊ በትራዲሽን ደረጃ ነው የተጠቀሱት፣ በትውፊት ደረጃ ነው የተጠቀሱት እንጂ እንደ ባለስልጣን መጽሐፍ ሪኮግናይዝ አልተደረጉም ነው። ኦኬ። ስለዚህ ሴፕቷጂንታል ፕላሱን አልጠቀሱም ስንል እሱን እያልን ያለ ነው። ስለዚህ ሐዋርያቱ የጠቀሱት እንደ ባለስልጣን መጽሐፍ ቤተክርስቲያን ያልተቀበለችው መጽሐፍ አለው የለም። ከዛ ግን የኔ ሙግት ግን እሱ አይደለም። ዋናው ጉዳይ እሱ ነው። መልስ ኦነስትሊ ተመለስና ከዛ ግን ሙግትን ታቀርባለህ። የኔ ሙግት ያለው ሐዋርያቱ ጠቅሰው ያልተቀበሏቸው መጽሐፍት የሉም ሳይሆን ሐዋርያቱ የማያውቋቸው ባዕድ መጽሐፍት መጽሐፍ ውስጥ ሰብስባችሁ ነው 80 ያህል ያላችሁት። ለዚህ ምስክሩ ሊቃውንቶቻችሁ ናቸው። እነ አባ መልከጼዴቅ ያሉት፣ እንደነ መብራቱ ኪሮስ ያሉት፣ እንደነ ዶክተር መብራቱ ኪሮስ ያሉት ናቸው። የእናንተው ሊቃውንት ምን ይላሉ? አረ እነዚህ መጽሐፍት እንደ ቀኖና ሊታዩ አይገባም፣ የሥርዓት መጽሐፍት ያላችኋቸው እነዚህ እንትና ነኩፍ እነ ማነው ስሙ ጠፋብኝ። ዮሴፍ ወልደ ኮሪዮን ኦኬ የሉም፣ ጭራሽ ነው የሌሉት። ስለዚህማ በየትኛውም አይነት ሁኔታ 80 የሚባል መጽሐፍ የለህም። የሐሳብ መስመር ነው ፖይንቱ እሱ ነው። ስለዚህ እንደ ጥያቄ ሐዋርያቱ ጠቅሰው እኛ ያልተቀበልናቸው መጽሐፍት ሲባል ምላሹ ኦነስትሊ መመለስ አለበት። ኦኬ መመለስ አለበት። በኦነስት በሆነ መንገድ ነው መመለስ ያለበት። ስለዚህ ነው የለም። ቀጥሎስ ጥያቄው ግን ያልወሰዳችሁት መጽሐፍ አለ ሳይሆን የጨመራችሁት ባዕድ መጽሐፍ አለ ነው። ስለዚህ ሙግቱን ትቶ ሌላ ነገር ነበር ሲጠይቅ የነበረው ማለት ነው። ዋናውን ሙግት ትቶታል፣ ኦልሬዲ ትቶታል። ዋናውን ሙግት ሌላ ነገር ሲጠይቅ ነበር። ሶ ጥያቄው ግን አግባብነት ስላለው ይመለስለታል። ጥያቄውን ግን ሙግቱን ለማለባበስ ሲጠቀመው ኖ አይደለም ይባላል ማለት ነው። ይሄኛውን ትተው መመለስ ያለበት ማንንም ተማረግ መሞገት ያለበት የተነሳለህ ሙግት ነው። አታንድ የሰጠው ሙግት አለ። እሱም የጨመርከው ሐሰተኛ ሰነድ አለ። ሲሮፒግራፋ የሆኑ መጽሐፍት አሉ የጨመርካቸው እንደ ቀኖና ሊቆጠሩ አይገባቸውም ብለው ሊቃውንቶች ራሱ የሚናገሯቸው መጽሐፍት አሉ እና በመልከጼዴቅ እነ ቀሲስ መብራቱ ኪሮስ ሁሉ ኦኬ። እነዛን መጽሐፍት ነው እኔ እያልኩ ያለሁት የጨመርከው አለ ነው እያልኩ ያለሁት እንጂ ያልተቀበልከው አለ አይደለም። ስለዚህ ጥያቄውን ኦነስትሊ ተመልሳላችሁ። ከዛ በኋላ ግን ሙግታችሁ ግን በዛ መንገድ እየሄደ እንዳልሆነና የቀረበላችሁ ሙግት እንትን እያደረጋችሁ እንዳልሆነ ያቀረባችሁለትን ሙግት እየመለሰ እንዳልሆነ ማሳየት ይቻላል ማለት ነው። በዛ መንገድ እናስቀምጠዋለን። እንግዲህ ይሄ ሁሉ ቅድም ፓስተር ሲናገር ነበርና ፓስተር ሙሌ ሲናገር ነበርና ኮንቴንት ዋይዝ ደግሞ አሉ። ኮንቴንት ዋይዝ ራሱ መጽሐፉ ራሱ ሆኖ በውስጡ ግን ሌላ ኮንቴንት ያለው ማለት ነው። ሌላ ኮንቴንት ያለው። ስለዚህ እንደነዚህ አይነት መጽሐፍትም አሉ። እነ ባሮክ ተረፈ ባሮክ ሳይሆን ራሱ ባሮክን ብትመለከቱ ራሱ ይሄን ስትመለከቱ ጭራሽ የሌሉ የሰባው ሊቃናት ላይ የሌለ ምናምን ነገሮች ተጨማምሮታ ያላችሁ መጽሐፉ ራሱ ነው። ኮንቴንት ዋይዝ ወደ ውስጥ ስገቡ ግን ሌላው ዋናው ጽሁፍ ላይ የሌለ እንትን አለ ኮንቴንት ታገኛላችሁ ማለት ነው። እንደነዚህ አይነት ነገሮች በጣም ታገኛላችሁ ምናምን። ሄኖክ ላይ ለምሳሌ ስላሴ የሚል ቃል ታገኛላችሁ። ስላሴን ሄዳችሁ ፈርስት ሄኖክን ብትፈልጉ ላታገኙ ትችላላችሁ። ስለዚህ እንደው ስለ ቀኖና ተከራክረን በቃ ኦልሬዲ ዘግተናል፣ ቀብረናል። አሁን እነሱ ነው መከራከር ያለባቸው፣ እነሱ ናቸው። መጽሐፍ ቅዱስ አላችሁ ወይስ የላችሁ መባል ያለባቸው። አንዳንዶቹ እንደ ብለ ኦርቶዶክሳዊ ቀኖና ማነው ሲኖዳል አይደለም ይላሉ። አንዳንዶቹ ደግሞ አረ ሲኖዳል ነው ብለው እንደ ትላንቱ ይመጣሉ ማለት ነው። ስለዚህ እነሱ ናቸው ዲቤት ማድረግ ያለባቸው፣ እኛ ጋር ማምጣት የለባቸው። እነሱ ዲቤት ያርጉ በመጽሐፉ ጉዳይ ላይ። ኦኬ እኛ ሰርተናል ቤት ስራችንን። ግን
የሚቀር ነገር ቀጥሎ መምጣት ያለበት እኛ ጋር መሆን ያለበት በየዕለቱ መሆን ያለበት ነገር በቃ ይሄ መጽሐፍ ንጽረት ዓለማችንን ይሞግት፣ ወልድ ቢዋችንን ይሞግት፣ በደንብ ይሞግተን፣ ሪሊ ያስተካክለን። በቃ እንትን ማድረግ ያለበትን ከኛ ላይ መቁረጥ ያለበትን ይቁረጥልን፣ እኛ ላይ ማሳደግ ያለበትን ያሳድግልን። ለዛ ቦታ አንስጠው፣ በቃ ወደ ክብር ቦታውን መልሰው። ያ ለኔ ትልቅ ነገር ነውና ዛሬ ላይ የመጽሐፍ ቅዱስ ቀኖና ስንት ነው ብዬ መከራከር ሳልጀምር መጀመሪያ ይሄ መጽሐፍ ህይወቴን ለውጧል፣ ህይወቴን ሰርቶታል፣ አግኝቶኛል፣ ጌታ በዛ በኩል አግኝቶኛል። እዚህ ላላችሁ አንዳንድ ኦርቶዶክሳውያንም ካላችሁ ለእናንተም ነውና ይሄ መጽሐፍ በቃ ሌላ መጽሐፍ ሊለውጣችሁ በማይችለው መልኩ ሌላ ሰው አድርጎ ይለውጣችኋል። አንዴ ወደ ውስጡ ከገባችሁ መውጣት አትችሉም። በውስጡ ያለው ነገር እናንተን ለዘላለም የሚያዘጋጅ ጉዳይ ነው። ለዘላለማችሁ የሚያበቃችሁ ጉዳይ ነው፣ የሚያዘጋጃችሁ ጉዳይ ነው። ስለዚህ የሆነ ርዕስ አንስተን ተከራክረን ተማክተን ተዘጋጅቀን የምንሄድበት ብቻ አይደለም። ኦኬ፣ ውስጡ ያለው ህይወት ነው። ውስጡ ያለው ትልቅ የሆነ ነገር ነው። አንድ እንትን አለ፣ አንድ ፊልም አለ፣ አኒሜሽን ኦስካር የሚል አኒሜሽን ፊልም ወዳለውና አንዳንድ ምሳሌዎች ፊልም ላይ ናቸው። ኦስካርን አይታችሁ ከሆነ አኒሜሽን ፊልም ነውና ያያችሁ በጣም የሚያስቅ ፊልም ነው። እና ሶስት እንትኖች አሉ፣ ሶስት ፍሬንዶች፣ ወንበዴ ፍሬንዶች ማለት ነውና የሆነ ነገር ይዘርፋሉ፣ ይቀማሉ ምናምን። ከዛ በኋላ እርስ በርሳቸው እንትን ሲደራረጉበት ሲጣሉበት በዛ ነገር ያመልጣል ከእጃቸው፣ ሳይበሉት እጃቸው ያመልጣል። እና እንደገና መልሰው ደግሞ ሌላ ሀስል ውስጥ ይገባሉ ማለት ነው። በሰዓቱ ግን መብላት ነው ያለ ነገር ያለባቸው አይደል? መብላት ነው ያለባቸውና ግን በቃ እንትን ያደርጉታል፣ ሉዝ ያደርጉታል ማለት ነው። መጽሐፍ ቅዱስ ውስጥ ያለው ውድ ነገር ጠቅሰን የሆነ ነገር ኮንቴክስቱ ይሄ ነው ቴክስቱ ይሄ ነው ምናምን ብለን የምንሟገትበት ብቻ አይደለም። በቃ I can do that በቃ እኔ ማድረግ እችላለሁ እሱን። እዚህ ውስጥ ደግሞ ከኔ በላይ ማድረግ የሚችሉ ወንድሞችና እህቶችም አሉ። ያንን ማድረግ የሚችሉ በትክክል ሪዝነብሊ መሞገት የሚችሉ ወገኖች አሉ። ፖይንቱ እሱ አይደለም። ግን ከዛም ያልፍ ነገር አለው። ቁጭ ብለን ከሱ ተምረን ጌታን ወደ መምሰል የምናድግበት ውድ ነገር አለው። ዝም ብለን የምንነጣጠቅበት ሀሳብ አይደለም። እርስ በርስ የምንናጠቅበት ነገር ብቻ ሳይሆን ለኦርቶዶክስና ለኛ ነው እያወራ ያሉት ማለት ነው። ውስጡ ህይወት ያለው ነገር አለ። ኦኬ፣ እጃችን ላይ መጽሐፍ ቅዱስ ይባላል። እንጠቀምበት። በቃ አንዳንድ ቀን በቃ እዚህ ውስጥ አንተ ለኔ ለዚህኛው አሁን ላለሁበት ሁኔታ ለህይወቴ ምን እያልከኝ ነው እንበልበት። በቃ የቤት ስራችንን ጨርሰን ስለመጣን ማለት ነው። 80 የሚባል መጽሐፍ ቅዱስ የለም 66ቱ ነው መጽሐፍ ቅዱሳችን ብለን ስለመጣን እኛ ወደ ቤት ስራችን እንቀጥል። የኛ የቤት ስራ ከዚህ መጽሐፍ ውስጥ እግዚአብሔር ምን ሊነግረን ፈለገ ነው አለ። እግዚአብሔር በዚህ መጽሐፍ ውስጥ ያስቀመጠልን ትልቅ ነገር ምንድነው? እንመራበት፣ እንኑርበት፣ ይግዛን። ሶላ ስክሪፕቸራ እንደሌለ በቃ ይግዛን፣ አንደኛ ይሁንልን። በቃ በማይሳሳት መልኩ ሊመራን የሚችል በማይሳሳት መልኩ የሆነ ዶክትሪን ላይ ሊያከራክረን የሚችል አለ። በማይሳሳት መልኩ ሊመራን የሚችል መጽሐፍ አለ። የማይሳሳት ባለስልጣን እጃችን ላይ አለ። ሰው እንዳልኳችሁ ነው። ስናነበው መነጽር ይዘን ሄደን አናንበው። በቃ ይሞግተን፣ ህይወታችንን ይሞግት፣ እሱን ወደ መምሰል ያሳድገን። በዛ ውስጥ ነው ለኛ ጥቅም ያለው። ከዚህ ቲክቶክ ላይ ካለው ሞግት ባለፈ በዛ ውስጥ ጥቅም አለው ብዬ አስባለሁና ቀኖና ጉዳይ አልቋል፣ ግን ህይወት ይቀጥላል። ከዚህ መጽሐፍ ጋር መኖር ግን ይቀጥላል። ጌታ ይረዳናል፣ እኛም እንቀጥላለን። ምናልባት ሌላ ጥያቄ ካለ እና ጊዜ ካልወሰደ ነገር የለም። ምን ታስባላችሁ ወገኖች? ሌላ ምንም ፐርፐዝ የለውም። ምክንያቱም አንወያይም፣ ውይይት ምንም ጥቅም የለውም ብለው ቤት ከፍቶ ሲያወሩ ነበር ላስት ታይም እና እሱን ማስክ ለማድረግ ነው ብዬ ነው ማስበው። ምን ታስባላችሁ? እንዲህ ደሱ የጻፉን እያነበባችሁ እሱንም እያነበብኩ ወገኖቻችን ግን በዚህ ዓመት ምን ነክቷቸው? እባካችሁ አታስቁን። ያ ልክ ነው። ብዙ ይም ሲሉ ነበር ተሰብስበው በፍጹም እንዳንወያይ ምንም ጥቅም የለውም ሲሉ ነበር እኮ አሁን